አስተካኪዋ በቃ በግልጽ ንገሪን። አሁን ለቤትሻ ማርያም መድኃኒት ናት ወይስ መድኃኒት አይደለች? አዎ መድኃኒት ናት። ጎበዝ በቃ እንደዚህ አቋምሽን ከኢየሱስ ክርስቶስ በኋላ መድኃኒት ናት። አዎ እውነት መድኃኒት ናት። እናት መድኃኒት ነች ብለሽ ስትይ ስለሰማሁ ያው የዶክተር ናት እንደማለት ነው። እንደዛ ተረድቼዋለሁ። እና የምን መድኃኒት ናት? መድኃኒት ናት የኛ ነው። የኛ መድኃኒት ናት። የኛ የኦርቶዶክስ ብቻ በቃ ለምን አንተ ስለማትቀበሉት በቃ ጨረስኩ። ኦርቶዶክስ ብቻ ለኦርቶዶክስ ለኛ መድኃኒታችን ናት። መጽሐፍ ቅዱስ ላይ መድኃኒት የተባለች ማርያም አለች ለሰው ልጆች? መጽሐፍ ቅዱስ ላይ ሙሉን ስላላነበብኩ እኔ እንጃ አላውቅም። እኛው ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ኧረ በጌታ በኢየሱስ ክርስቶስ አየሾ በቃ ዳኒ እኮ አውቆ ነው የደበቀብሽ የነበረው። ምን ማለት ነው? እኔን ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ ብሎ ሲል ምን ማለት ነው? ገዛኸኝ ነው ገዛኸኝ ለማለት ነው። እሺ ሰላም እንደምናመሻችሁ። እግዚአብሔር ይመስገን። መቼም አውቃችሁኛል ብዬ አስባለሁ። ካላወቃችሁኝ ችግር የለም። ቤቲ ነኝ። ቤትሻ እሺ። በዛኛው መግባት ስላልቻልኩ ነው አላገኘሁህም። አየህ በዛኛው ማግኘት አቃተኝ። በሁለተኛው ስልኬ ነው አሁን በዚህ ያገኘሁህ። አቃተኝ። ሰላም ናችሁ? እንደምን ናችሁልኝ? ደህና ነን እግዚአብሔር ይመስገን። ፈልገሽን አገኘሽን? ቀላል በዛኛው አልቻልኩም፣ በቤቴ አልቻልኩም እና በዚህ ፈልጌ ያገኘኋችሁ በዚህኛው ስልኬ ማለት ነው። ሰላም ናችሁ? እንዴት ናችሁልኝ? እንደምናመሻችሁ። ያጋሚ አመሽቷል እኛ ጋርም እና እንዴት ነው? ምን አዲስ ነገር አለ? ባሽ ገድላትን ትቀበያለሽ? እቀበላለሁ። አዎ ቤተክርስቲያንሽም ትቀበላለች አይደል? ማማ ትቀበላለች። አዎ አንዳንዶቹ አንቀበልም ይላሉ፣ እኔ እቀበላለሁ። አዎ እሺ። እዛ ውስጥ ያሉ በጣም ብዙ የጨለማ ትምህርቶች አሉ። እነሱን ብናሳይሽስ? እስኪ አሳይኝሽ በደስታ። እሺ የዓለም መድኃኒት ማን ነው? ክርስቶስ። ማርያም የዓለም መድኃኒት ናት? ማርያም የዓለም መድኃኒት አይደለችም። ጌታችን ወልዳለች። ግን እስኪ አንድ ጥያቄ ነው ያንሳታል ብትሆንስ? እንደው እኔ ባይጻፍም እኔ በግሌ የዓለም መድኃኒት ብትሆን ደስ ይለኛል። በግሌ ማለት ነው። ግን የኢየሱስ ክርስቶስ ነው የዓለም መድኃኒት በግሌ ማለት ነው። አሁን ያ የግል ምልከታ አይደለም። ቤት ሻይ እያየን ያለ ነው። ኦኬ አዎ እኮ ግን አዎ ልክ ነህ። ኢየሱስ ክርስቶስ እያየን ያለ ነውና እሺ። ቤተክርስቲያንሽ ግን ማርያም የዓለም መድኃኒት ናት ትላለች እኮ። አየክ ትደግፈኛለች እኔን ማለት ነው። ቤተክርስቲያናችን የኔን ሀሳብ ትደግፋለች። አይ ልክ ነኝ አይደል? ትደግፋለች የኔን ሀሳብ። አሁን ሀሳብ ቀይርሽ። አሁን የዓለም መድኃኒት እኮ ኢየሱስ ነው። አሁን የዓለም መድኃኒት ኢየሱስ ነው ኩስቲን ነበረ። ቆይ ቦኔቱን ላውልቀው አንዴ። ለምን በዚህኛው ማዳምጣ ያመቸኝ ቀይርሽ እንጂ አሁን ደግሞ የዓለም መድኃኒት ማርያም ናት አልሽ። አልቀየርኩም። ኖ ስቀይሬ ሳይሆን ብትሆን ምን ያንሳታል? መድኃኒታችን የወለደችልን ብትሆን ምን ያንሳታል? እስኪ እንደው ቆይ ይሄን እናጥፋው። አይ መድኃኒትን ስለመውለዷ ለምያወራ ነው። ቤተሻይ ራሷ መድኃኒት ናት ትላለች ቤተክርስቲያን። ራሷ መድኃኒት ናት ትላለች ቤተክርስቲያን። በጣም ከባድ ምንፍቅና ነው። ባይዘው አጋንንታዊም ትምህርት ነው። አክቹዋሊ የመድኃኒታችን እናት ናት። የጌታችን የመድኃኒታችን ስለ መድኃኒት እናት የመድኃኒታችን ታዲያስ የመድኃኒታችን እናት ማናት አለም ጥያቄው። የመኮ ልክ መድኃኒት ከወለደች እንዴት መድኃኒት አትሆንም ብለህ ታስባለህ አንተ? እኮ አቋምሽን እንየው። አሁን ማርያም መድኃኒት ናት ብለሽ ታምኛለሽ? መጀመሪያ እሱን ነው ማስተካከል ያለብን። ነው አቋሜ ልክ እዚህ ነው። አንዴ ቆይ ላታው ሙዚቃ
እንግዲህ ይሄ ትውልዳችን ነው ያለው ብራዘርስ፣ አስቡት ማለት ለዚህ ትውልድ ወንጌል ካልሰበክን ቤተክርስቲያኒቷ በጣም ብርሃን ውስጥ እንዳለች ወደ ብርሃኑ ሁሉ ተመላለሱ ነው የምትለንና ይሄ ጨለማ ነው ያለው ቤተክርስቲያኒቷ ውስጥ። ኦኬ ራሷን ፕሬዘንት የምታደርገው ብርሃን ውስጥ እንዳለች ለማስመሰል ነው፣ ግን ትልቅ ጨለማ ውስጥ እንዳለች እንድታዩት ያክል ትልቅ ጨለማ ውስጥ ነው ያለችው ቤተክርስቲያኒቷ። እሺ ቤተሻይ ተመለስክ? ተመልሻለሁ። እሺ እና እኔ እንደዛ ነው የምለው። እሺ ጥሩ እኮ አሁን አቋምሽን እንየው። የቱ ጋር ነው መድኃኒት የሆነችው ማርያም ናት ወይስ ኢየሱስ ነው መድኃኒት? መድኃኒት ኢየሱስ ነው የሆነው። ግን ደግሞ ማርያም መድኃኒት ናት? በእኔ በግሌ መድኃኒት ብትሆን ደስ ይለኛል። ግን መድኃኒታችን ኢየሱስ ክርስቶስ ነው። እሱን ስለወለደች ደግሞ መድኃኒት መሆኗን ደግሞ ስለ ግላዊ ምልከታሽ አለ። ይቅርታ ይልክ መድኃኒታችን ስለወለደችልን መድኃኒት እንደሆነች ማሰብ አለባችሁ። አሁን ጥያቄው እሷ መድኃኒት ናት ወይ ነው? ማርያም መድኃኒት ናት ወይ ነው? መለስኩኝ። መልስ አልገባም? አልገባኝም። ጥያቄው እሷ መድኃኒት ናት ወይ ነው? ቤተሻይ ማርያም መድኃኒት ናት? አይ ይልክ ማርያም መድኃኒታችን ኢየሱስ ክርስቶስ ወለደችልን። መድኃኒት ናት። ልጇን መድኃኒት ነው። መድኃኒታችን ወለደችልን። መድኃኒት ናት። ይሄ እንደዚህ ይከፋ እንደዛ እኮ አስተካኪዋ በቃ በግልጽ ንገሪን። አሁን ለቤትሻ ማርያም መድኃኒት ናት ወይስ መድኃኒት አይደለች? መድኃኒት ናት። ጎበዝ በቃ እሺ። እንደዚህ አቋምሽን ከኢየሱስ ክርስቶስ በኋላ መድኃኒት ናት። እውነት መድኃኒት ናት። እሺ እኮ በቃ አየሽ፣ እንደሱ ነው። ቤተክርስቲያንሽም መድኃኒት ናት ትላለች። ቤተክርስቲያንሽም ማርያም መድኃኒት መሆኗን ታምናለች። አሁን መጽሐፍ ቅዱስ ላይ እንምጣ። ኦኬ መጽሐፍ ቅዱስ ላይ መድኃኒት የተባለች ማርያም አለች ለሰው ልጆች? መጽሐፍ ቅዱስ ላይ ሙሉን ስላላነበብኩ እኔ እንጃ አላውቅም። እስካሁን ካነበብሽው ድረስ ማርያም መድኃኒት መሆኗን የሚያሳይ ጥቅስ አለ? የለም። አሁን እኮ አየህ ይልህ አንድ ነገር መቼም ቢሆን ሀሳቤ የማልቀይረው ነገር ቢሆን ነገር ቤተሻይ እስክትጨርሽ ድረስም ብታነቢ ያው እኛም አንብበን ያላገኘነው ጉዳይ ከኢየሱስ ውጪ ሌላ መድኃኒት የለም። ቤተሻይ ኢየሱስ ክርስቶስ ከመድኃኒት መካከል ያለህ መድኃኒት አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቸኛ መድኃኒት ነው። ብቸኛ መድኃኒት ወንድምነት ይቅርታ ግን ስለገባሁባችሁ። ቤቲ መድኃኒት ናት ብላ ስትል የምን መድኃኒት ናት ነው ያለችው? እሱን ለይተዋለች። አልሰማሁም ነበር መኪና እየነዳሁ ስለነበር። መድኃኒትነቷ ምንድን ነው? እስኪ ጠይቃት ወንድምነት። አንድ ስለ ማርያም ወዳጅሽ መጥቷል። እስቲ አሁን እሺ፣ በዛኛው ማግኘት ስላልቻልኩ ነው። እሺ ስላልቻልኳችሁ በዚህ ጋር የመጣሁት። ችግር የለም። እሺ ቤቲ አላውቅም ባይኛው ችግር የለም። የምን መድኃኒት ናት ነው ያልሽው? እኔ መድኃኒት መሆኗን ሰምቻለሁ። መድኃኒት እናት መድኃኒት ነች ብለሽ ስለሰማሁ ያው የዶክተር እናት እንደማለት ነው። እንደዛ ተረድቼዋለሁ። እና የምን መድኃኒት ናት? መድኃኒት ነው የኛ መድኃኒት ናት። የኛ የኦርቶዶክስ ብቻ በቃ ለምን እናንተ ስለማትቀበሉት በቃ ጨረስኩ። ኦርቶዶክስ ብቻ ለኦርቶዶክስ ለኛ መድኃኒታችን ናት። ከምን እንደምታድናችሁ መድኃኒትነቷ ከሁሉ ከልጇ ከወዳጇ የምታማለደን ከልጇ ከወዳጇ የምታገናኝ ከምንድን ነው የምታድናችሁ ነው እኮ አልኩት። መድኃኒት ከሆነች ከምን እንደምታድናችሁ ነው ያልኩት። በዚህ ይቅርታ ችግር የለውም። መለሳለሁ። እስከዛ ቆይ አንድ ያው እሺ፣ ችግር የለውም። ኦኬ ጂራ ነው ጂራ ወይስ ጄሪ ነው? እሺ የማትመልሱ ሰዎች ቶሎ ነው የምናወርዳችሁ። እሺ ተሚ ዘተዋህዶ
አቤት አቤት። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። ዘተዋህዶ ማለት ከኢትዮጵያ ኦርቶዶክስ ነህ? መገለጫው ራሱ ነው። አዎ፣ ስለገባኝ ነው። ዘተዋህዶ ማለት ከተዋህዶ ነኝ እያልክ ነው። እሺ፣ ኦኬ። ርዕሱን አይተዋል። እህታችንን ስታደነጋግሩበት የነበረው ጥያቄ ነበርና ኦኬ፣ እና ኔትወርክ እያወረደኝ ነበር። ምን ትላለህ አንተ በሱ ላይ ስለ መድኃኒትነት? እሷ ትንሽ ማብራራት ላይ ነው እንትን ያለችው እንጂ ያው መድኃኒትን የሰጠችን የመድኃኒት እናት መድኃኒት ነው የምትባለው። ያው አንድ ምሳሌ ባነሳለን። ቆይ ምሳሌው ላይ ከመሄድ በፊት ታብራራለህ? ቆይ ታብራራዋለህ። የምትባለው ብለህ ስትል እናንተ ናችሁ ያላችኋት ወይስ መጽሐፍ ቅዱስ ነው ብሎ የሚላት? ዓለም ሁሉ ይላታል፣ እኛ ብቻ አይደለንም። አይ ዓለሙ ያላት በመጽሐፍ ቅዱስ ላይ ስለተባለች ነው ወይስ ዓለሙ ዝም ብሎ ፈጥሮ ስላለ ነው? ዘርም ባያስቀርልን ኖሮ እንደ ሰዶምና እንደ ጎሞራ በጠፋን ይላል ኢሳይያስ ምዕራፍ 1 ቁጥር 9። አልጠየቅኩም። እኔ አሁን ዓለሙ ሁሉ ስላላት ነው መድኃኒት የሚሏት? ዓለሙ ሁሉ መድኃኒት ነው ብሎ የሚላት ዓለሙ ተስማምቶ ነው ያላት ወይስ መጽሐፍ ቅዱስ ብሎ ስላላት ነው? ኢሳይያስ እየተናገረ እኮ ነው። ኢሳይያስ የዓለም መድኃኒት ናት ብሎ ስላላት ነው ዓለም ሁሉ መድኃኒት ናት ብሎ የሚለው። እንዴ በአይናችን እያየ ነው፣ በጆሮአችን እየሰማ ነው። መጽሐፍ ቅዱስ ራሱ እኮ ያ መድኃኒት የተገኘ እውነተኛው መድኃኒት እኮ ክርስቶስን ያስገኘችለን እሷ ናት፣ ከሷ ውጭ የለም። ልብ በል። የእኛ ጥያቄ መድኃኒትን ማን ያስገኘው፣ መድኃኒትን ማን የወለደው፣ መድኃኒትን ማን ነው ጠፍጥፎ የሰራው ምናምን ነገር አይደለም። የእኛ ጥያቄ ማርያም መድኃኒት ትባላለች ወይ ነው። አዎ ከሆነ ዓለም ሁሉ እንላታለን አልከኝ። ኦኬ ማ ስላላት ነው የምትሉት? መጽሐፍ ቅዱስ ብሎ ስላላት ነው ብዬ ስለ ዓለሙ ሁሉ ይላታል አልከኝ። ኦኬ ዓለሙስ ሁሉ የሚላት መጽሐፍ ቅዱስ ብሎ ስላለው ነው ወይስ ዝም ብሎ ተደዋውላችሁ ወይ ኢሜል ተደራርጋችሁ ሁሉም በየካልቸሩ ወይ በየሃይማኖቱ መድኃኒት ናት ብላችሁ ስላላችሁ ነው ብሎ የሚል መድኃኒት ናት? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምክንያት መድኃኒት ናት ብላ ትሰብካታለች እመቤታችን ቅድስት ድንግል ማርያም። መልካም። የምን መድኃኒት ናት? የኃጢአተኞች መድኃኒት ነች ወይስ የስጋ ደዌ መድኃኒት ነች? የስሟ ትርጓሜ የራሱ ማርያም ማለት ራሱ ምን ማለት እንደሆነ ታውቃለህ? መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ይሄ ነው በቃ የኛ አቋም። ምንም መጽሐፍ ቅዱስም ጥቅስ ተተርታለች አይደለም። መጽሐፍ ቅዱስም ጥቅስ አንተ በል፣ ከምድርም በል፣ ከሰማይም በል። ይኸውልህ ባህርን ጨልፈው ወይም ደግሞ እንደ ቀለም ተጠቅሞ በሰማይ ላይ ራሱ እንደፈለክ አድርገህ ብትጽፍ። እሺ ቀጥል። ተቋርጠሃል። ኦኬ ታብ ኮፒ ሊንክ ሼር አድርጉት ፕሊስ እንዳይቋረጥ። ወንድምነት ይሰማል አይደል? እኔ ጋር አልተቋረጥክም ወንድምነት። እሺ ቴንክ ዩ። አይ የታሜ ነው የተቋረጠው። ና ወንድማችን ታሜ ማርያም ብሂል መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ኦርቶዶክስ ነው ያልኩትኝ፣ የኦርቶዶክስ ተረት እንጂ የመጽሐፍ ቅዱስ ትምህርት አይደለም። እና ማርያም ማለት ምን ማለት ነው ያልከኝ? በኦርቶዶክስ መጣል በተረቷ ማርያም ብሂል መርህ ለመንግስተ ሰማያት ብላ ትላለች። መንግስተ ሰማያት ምርታ የምታገባ ትላለች። ግን ማንንም ምርታ አስገብታ አታውቅም። በታሪክ ውስጥ አይታወቅም። ና ታሜ ና ተመልሰህ። ኔትወርክ ነው ያስወጣው። ቅድም ሲናገር ነበር ኔትወርክ አስወጥቶ ይሄ ነው ብሎ ያለው። እሺ እና ተረቱን ከእውነቱ አትቀላቅሉት እንጂ ስንዴውን ከእንክርዳድ ቀያይጦ አሁን በሞቴ እያላችሁ አታበሉ ነው። ቃል ለምድር ለሰማይ ስልህ መድኃኔዓለም ይፋረደኝ። እናንተ ናችሁ የምትሏት ማርያም ብሂል ለመንግስተ ሰማያት ብላችሁ የምትሉት እናንተ፣ አቁራሪተ መዓት ብላችሁ የምትሉት እናንተ፣ መድኃኒት ናት ብላችሁ የምትሉት እናንተ። መጽሐፍ ቅዱስ ግን አይላት። መጽሐፍ ቅዱስን ማርያም መድኃኒት ናት፣ የኃጢአተኞች መድኃኒት ናት፣ የመድኃኒት እናት መድኃኒት ናት ብሎ አይልም። ከየት ነው ያመጣችሁት? አይልም። ቆማችሁ ብሉይና አዲስ ኪዳን ላይ መጽሐፍ ቅዱስ ያለውን እንላለን ያላለውን አትበሉ ነው ብለን ምለው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ታመነ መሰለኝ ስሙ ዘተዋህዶ እና ተመልሰ ኔትወርኩን እንዳስወጣው እርግጠኛ ነኝ። እሺ ቃል ዘ ኦርቶዶክስ እንዴ ሰንብቱ እንጂ ገስት ላይ ገብታችሁ እየወረዳችሁ ነው። ትንሽ ሰንብቱ እንጂ።
አቤት። ማር ማለት ምን እንደሆነ ታውቃለህ? በዕብራይስጥ መራራ። አዎ፣ ያም ማለት ደግሞ ወንዝ ማለት ነው። መራራ ወንዝ ማለት ነው። እና እግዚአብሔር ከመረረ ነገር ይህንን ነገር ነው የሚያወጣ፣ ህይወትን ነው የሚሰጥና ይገርማል የነሱ ትርጓሜ። መራራ ወንዝ ያ ማለት ያንቃዱ አቤኪ አንድም ፍጥረት ሁሉ ምናምን ነገር እያለ እዚህ ያየህ እኛ ጋር ምስራቅ አፍሪካ ላይ ነው ይህን የተረት የሸረሪት ድር ይመስል ተረታቸውን የሚያደሩብን ማለት ነው። ማ ማለት ማህደረ መለኮት ርግቤ ይቤላ ሲል ያ ማለት ያንቃዱ አቤኪ ፍጥረት ሁሉ ያንቃዱ አቤኪ ፍጥረት ሁሉ ወደ አንቺ ያንጋጥጣል ብሏል። በፍጹም እኔ ያንጋጠጥኩበት ዘመን ጌታን ሳላውቀው ፊት ነው። አሁን ምን ይሁንልኝ ብዬ ነው ማርያም ጋር ማንጋጠጠው? ምን ጠብል ይልልኝ? ምን ጠብል ይልልን? ያንቃዱ አቤኪ ሁሉ ፍጥረት ሁሉ ወደ አንቺ ያንጋጥጣል። ይሄንን የተረጎሙ ማን ነው? ራሳቸው አሉ እኮ ከታች ካህናት ዲያቆናቱ አሉ። ለምን ገብታችሁ አናወራም? እኛ የእንቅልፍ ማስወሰጃ እኮ አይደለንም። እዚህ መታችሁ ትሰሙናላችሁ፣ ግን አትገቡ። እስኪ ቆይ እንቅልፌ እስኪመጣ ድረስ እነኝን ጉዶች ልስማቸው ብለው ይመጣሉ። እኛ እንደ ሕፃናት እኮ ማስተኛ አይደለንም። ኑ ግቡና አውሩ እና እትየው መራራ ወንዝ ብለሽ ጭራሽ በዕብራይስጥ። እሺ ቤቲ ተመለሽ። እነሱ እስኪመለሱ ሰላም ሊበላችሁ እንዴ ኡስታዝ አለ እንዴ አላችሁ። ልንዳኒ የተከበራችሁ ወዳጆች ደህና ነን። ታዲያ አሁን ስሟ መራራ ወንዝ እየሆነ ነው እንደ ወዳጆች? ምን አውቃለሁ። አውዙ ቢላህ አስተዒዝ ቢላህ ሸይጣን ረጃጅም። በእናንተ በድሮ ቤት እንዴት ነው የተረጎመው? እስቲ ኡስታዝዬ በእውነት ማርያም ማለት ትርጉም አለው በእናንተ በአረብኛ? አይ በአረበኛ አይደለም፣ ኦሪጂናሉ አረበኛ ስለ አይደለ ማርያም ረቢ ምናምን እነዚህ ሁሉ አረበኛ ኦሪጂናሉ ከአረበኛ ስለ አይደለ ትርጉም የለውም፣ አልተጻፈለት። ምን ሸይጣን ረጃጅም። ሰላም ሁኑልኝ። ሌላ ጊዜ ገባለሁ። ቤት ወይ ቆይ ቤቲ እንዴ? አይ በቃ እኔ ጨርሻለሁ። እንዴ አልጨረስንም። እኔ እኮ ጥያቄ አለኝ። እኔ እኮ ሀሳቤን ስለማልቀይር እኮ ቦታ ይዝባቸዋለሁ። ለዚህ በመድኃኒዓለም እኔ ጥያቄ አለኝ። እሺ ችግር የለውም። አሁን አላ ሜዳ ላይ ጥለሽኝ መሄድ የለብሽም። እሺ መጣ ይጠይቃለሁ። እሺ ማርያም መድኃኒት ናት ብለሻል ቅድም። አዎ እንላታለን ነው ያልሽው አይደል? እኛ ኦርቶዶክሶች እንላታለን። እንደውም ያንሳታል። ነሽጧችሁ ነው ያላችኋት ወይስ በመረጃ ላይ ቆማችሁ ነው ያላችኋት? ነው ነሽጦን ሳይሆን ስለ መድኃኒታችን ስለወለደችልን ነው እንጂ እሱ ስለወለደችልን መድኃኒታችንን ስለወለደች ነው መድኃኒት ያላችኋት። እሺ ወንድምነት መጽሐፍ ቅዱሱን አዙርና አንተ ቅድም ልትደብቀው የፈለግከዋል የማርያምን መድኃኒትነት የሚናገር ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ታወጣዋለህ። አሁን ቤቴ ያለችውን ነገር ይናገራል አይናገርም ልናየው ነው። ቅድም ልደብቃት ነበረ። ማርያም መድኃኒት እንደሆነች ግልጽ ሆኖ ተጽፏል እዛ ጋር። እስኪ አብረን ነው። ኦርቶዶክሳውያን ብዙ አላዩትም እሱን ክፍል። ቤትዬ ታነቢዋለሽ ይሄን ክፍል አሁን ሲያወጣው። እሺ ያለውበት ቦታ አይመቸኝም። ያንብብልኝ፣ እሱ ያሳየኝ። ለማንበብ ካሜራውን ሲያዞረው ታነቢዋለሽ። 2 ቁጥር ነው። እሺ እሺ ምን ላውጣላት ወንድምነት? ማቴዎስ 1 20 እና 21 ማቴዎስ 1 20 እና 21 እሺ አይት ቤቲ እሺ ላነባለሁ። እሺ ይሄ የማርያም መድኃኒትነት እዚህ ጋር ቁጭ ብሎ ተጽፏል። ልናየው ነው። ምን አለ? እስኪ እርሱ ግን ይህንን ሲያስብ እንሆ የጌታ በደንብ አይታይም ጨለማ ውስጥ ስላለሁ። ኦኬ እርሱ ግን
ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያም ለመውለድ አትፍራ። ለመውሰድ ኦኬ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። ምን አለ? ስሙም ኢየሱስ። ቁጥር 21 ላይ ምንድን ነው ያለው? ቤቴ እስኪ አርግልኛ። ቁጥር ምን ያለ? ልጅም ትወልዳለች፣ እርሱ ሕዝቡንም ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። በትክክል አላነበብሽው። በኦርቶዶክሳዊ አነባበብ ላንብብልሽ። ለምን ሳቅሽ? ገብቶሻል ማለት ነው። ኦኬ ነይ፣ ማይኩን ክፈችው። ቆይ ማይኩን ክፈችው። በትክክል አላነበብም። በትክክል አንብበሽዋል? ማይ በቃ አነባበል አስቆኝ። አይ በኦርቶዶክሳዊ ለዛ በኦርቶዶክሳዊ አነባበብ ነው መነበብ ያለበት ቃል እግዚአብሔር አይደል እኮ። እሺ ልጅም የትኛውን ላንብበው? ልጅም ትወልዳለች። ቁጥር 21 ኦኬ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ አይደል? እንዴ ያለ ትለዋለህ። በትክክል አላነበብሽውም። ታዲያ ምን ሆነ? ሻንታ አንብበው። እንዴት ነው ትለዋለህ? ካለው ምሻንበው በኦርቶዶክሳዊው አስተምሮት ነው መነበብ ያለበት አይመስልሽም? ቤትዬ ልጅ ትወልዳለች፣ እርሱም ቆይ አንዴ አታንታታ እንደ ደሚኒት 2 ደቂቃ። ልጅም ትወልዳለች፣ እርሱንም ሕዝቡን ከኃጢአታችን ያድናቸዋልና ስሙም ኢየሱስ ትለዋለህ። ማን ነው ትለዋለህ? ማን ነው? እሺ ማን ነው ያለው? አሁን ባነበብሽው ማን ነው? አልገባኝ። እውነት አልገባኝ። ማን ትለዋለህ? ኢየሱስ ትለዋለህ ብሎ የተባለው ማን ነው? ስሙን ኢየሱስ ትለዋለህ ብሎ ያለው ለማን ነው? ልጅም ትወልዳለህ፣ እርሱም ሕዝቡን ከኃጢአት ያድናል ስሙም ኢየሱስ ትለዋለህ። እንዴ አልገባኝም። እውነት አልገባኝም። እሺ አልገባሽም አይደል? ኖ በፍጹም። ማን ነው ለማን እዚህ ጋር እየተናገረ ያለው? እስኪ ማን ነው ለማን እየተናገረ ያለው? ዝም ከታችን ያድናቸው ስሙም ኢየሱስ ትለዋለች። በጌታ ዘንድ አታርሱም ከና ይህን ሲያስብ ነው በጌታ መልክ። እሺ ወደ ላይ ከፍ በላት። ቁጥር 19 የሆነ ብነት ቁጥር 19 የቤትዬ እጮኛ ዮሴፍም ጻድቅ ሆኖ ሊገጣ ስለ እንትን ላይ እንደ ትንሽም ስለዘገየው ይቅርታ አድርጉልኝ ለአማርኛው ማለት ነው። እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አስብ። ኧረ በጌታ በኢየሱስ ክርስቶስ አየሽው። በቃ ዳኒ እኮ አውቆ ነው የደበቀብሽ የነበረው። ምን ማለት ነው? እኔን ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ ብሎ ሲል ምን ማለት ነው? ደነገጥሽ? አየሽ? አሁን ስታነቢው ኧረ በጌታ በኢየሱስ ክርስቶስም አልሽ። እሷ ሲጀመር ተመርጣ ነው በንጽህና በድንግልና ኢየሱስ ክርስቶስን እንጂ ዮሴፍ እጮኛዋ አልነበረም። ዮሴፍ እጮኛዋ ነበረ ዮሴፍ። ታዲያ ለምንድን ነው ኧረ በኢየሱስ ክርስቶስ የሚያስባልሽ? ምኑን ያስደነገጠሽ? ማለት የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? በነገራችን ላይ ሁሉም ኦርቶዶክስም ካቶሊክም እኛ የምንቀበለው ሁሉም እንደዚህ ነው የሚለው። በስውር ሊገልጣት ስላልወደደ ማነው? በስውር ሊተዋት ሲያስብ ማለት ነው። ሊገልጣት ስላልወደደ ሚንስ ምን ማለት ነው? ካልገባሽ ልንገርሽ። ማርያም እርጉዝ ነበረች አይደለ? ዮሴፍ እጮኛዋ ነበር አይደል? እጮኛ ነበር። ከሱ ነው ያረገዘችው ወይስ ከሌላ ወንድ ነው ያረገዘችው ወይስ ከማን አረገዘ? ከማን አረገዘ የተገኘችው? ወይኔ ከባድ አንድ ሲጀመር ማርያም ከዮሴፍ አይደለም ያረገዘችው። ኢየሱስ ክርስቶስ እኮ ከማን ያረገዘችው ብያለሽ። እኔ እኮ ምርጫ አስቀመጥኩ። ከማንም አይደለም እንዴ? አይ ከማንም አይደለም አይባልም። መልስ ኖ ሌሎች እንዳትገቡ። ቤቴ የምትመልሰው ከአቃታት ትመልሳለህ ወንድማችን።
ቤቲ ከማን ነው አርግዛ የተገኘችው? ይሄ ማርያም ከዮሴፍ አላረገዘችም። ኦኬ ከማን ነው ያረገዘችው? እግዚአብሔር ነው ጌታ መድኃኒታችን ኢየሱስ ክርስቶስን። እንግዲህ እኔ ብዙ አዋቂ አይደለሁም፣ አዋቂዎቹ ይመልሱልሃል። ማርያም ከዮሴፍ እንዳላረገዘች አውቃለሁ። ቆይ እንደዚህ ብሎ አንድ ሰው ቢጠይቅሽ አሁን እየጠየኩሽ ያለው ማርያም ያረገዘችው ከዮሴፍ ነው ወይስ ከሌላ ወንድ ነው ወይስ ከማን ነው ብሎ ቢልሽ ምንድን ነው ብለሽ የምትመልሺው? እንደ ክርስቲያን ከዮሴፍም አይደለም ከሌላም አይደለም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። በሷ ማፀን እኮ ከማን ጸንሳ ተገኘች? ከማን ነው እንዴ? አይሽ ትክክል አይደልሽም። ከማንም ብለሽ ያልሽው ለሌላ ቀን አስተካኪው። ቁጥር 16 ነው አምጣላት ወንድምነት። ቁጥር 16 ሌሎች ይመልሱ። ይሄ ቆይ አትቸኩይ። ሌሎች ይመልሱ። ማይኩን ክፈች። ከአንቺ ጋር ነው የምናወራው። ናይ ቁጥር 16ን ብቻ አውጣላት ወንድምነት። ቁጥር 16 ማቴዎስ ወንጌል መጽሐፍ ምዕራፍ ቁጥር 18 ማለት ነው። ሶሪ ወንድምነት ቁጥር 18 አንብቢው። ከማን እንደጸነሰች እኔ ከማን እንደሆነ አላቅም ምናምን ነገር ብላሽ ከማን እንደጸነሰች ማን እንዳስረገዛት ይኸው እዚህ ጋር ይነገራል። ቁጥር 18 የቱ ጋር? ኢየሱስ ክርስቶስ ከሚለው ጋር ነው የምጀምረው። አዎ ኦኬ። ኢየሱስ ክርስቶስ ልደት እንደዚህ ነበር። እናቱ ማርያምም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ያስረገዛት ያጸነሳት ማን ነው ይለናል እዚህ ጋር? መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው ቤትዬ? እንጃ እኔ መንፈስ ቅዱስ ዛሬ እንትን ብሎኛል ነው ከብዶኛል። ዛሬ አልዋሻችሁም፣ ዛሬ ከባድ ነገር ነው። እሺ ቆይ ቤቲ እግዚአብሔር አብ ማን ነው? እሱ እግዚአብሔር ነው። አብ ወልድስ ማን ነው? ወልድስ ማን ነው? እሱ ወልድ ማን ነው? አላቅም፣ ዛሬ አላቅም። መንፈስ ቅዱስስ ማን ነው? አላቅም። ለዛሬ ቤቲ በስመ አብ ወወልድ ቤቲ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ትያለሽ አይደል? እኮ ማን ስለሆነ ነው ታዲያ አህዱ አምላክ ብለሽ የምትይው? አየሹ ቤትዬ ተረጋግተሽ በደንብ አስቢ። በደንብ አንቺ በጣም ቅን እህት ስለሆንሽ ነው የምወድሽ። እዚህም ያለን ወገኖች የምንወድሽ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ሳይሆን አሃዱ ስሉስ ነው፣ አንድ እግዚአብሔር ነው ማለት ነው። ስለዚህ ያ ቁጥር 18 ላይ ያሳየውሽ ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል ማርያምን ያጸነሳት ማርያምን እንድታረግዝ ያደረጋት ማን ነው ማለት ነው? መንፈስ ቅዱስ። መንፈስ ቅዱስ ማን ነው ማለት ነው? ቅድም በነገርኩሽ መሰረት ወልድ መንፈስ ቅዱስ ማን ነው? መንፈስ ቅዱስ ከስላሴ ከሶስቱ አካላት አንዱ መንፈስ ቅዱስ ማን ነው? እግዚአብሔር ነው። በስኪ እግዚአብሔር ነው እንዴ? በቃ አፍሽ ነው። ቆየሽ አየሽ። በጣም ቅድም ተጠይቅሽ አላቆማች። በሰፊው ልመለስበት እንዴ ቆይ ጠብቁኝ አላችሁ። በሰፊው ልመለስበት። አይ ትንሽ ኮንፊውዝ ሆኛለሁ እና ይሄኛው መጽሐፍ ቅዱስ ይሄኛው መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ ነው ያልከኝ? ይሄኛው ያው ነው በሙሉ የትኛው መጽሐፍ ቅዱስ ላይ ይሄ ክፍል ሄደሽ ስታነቢው ይሄን ክፍል ሄደሽ ስታነቢው ማርያም የጸነሰችዋ ማርያም ከማን የጸነሰችው? ከዮሴፍ ነው አይልም። አንድ ከሌላ አስገድዶ ከሚደፍርም ወንድ ነው ብሎ አይልም። ሁለት ከነፋስም ነው የጸነሰችው ብሎ አይልም። ሶስት አጸናሹ ማን ነው ይላል። ጸንሳለች፣ ልጃገረድ ሆና ድንግል ሴት ሆና ጸንሳለች። ጸንሳ የተገኘችው ቁጥር 18 ላይ ከመንፈስ ቅዱስ ነው ይላል። መንፈስ ቅዱስ ደግሞ የሥላሴ ሶስተኛው አካል የሆነ እግዚአብሔር ነው ማለት ነው። ሰማያትና ምድርን የፈጠረ ራሷ ማርያምንም በእናቷና በእናቷ ማዕፀን ውስጥ የሰራት የፈጠራት አምላክ ነው እግዚአብሔር መንፈስ ቅዱስ ማለት ነው። ከአብና ከወልድ ጋር እኩል የመለኮት ስልጣን ያለው እግዚአብሔር ነው ማለት ነው። የዘላለም አምላክ ነው ማለት ነው። ስለዚህ ማርያም ከማን ነው ጸንሳ የተገኘችው? ከዮሴፍ ነው ወይስ ከሌላ ወንድ ብለሽ ሲሉሽ ኖ፣ እንደ ክርስቲያን አፍሽን ሞልተሽ መናገር ያለብሽ ኖ፣ ከዮሴፍም ጸንሳ አልተገኘችም፣ ከሌላም ወንድ ጸንሳ አልተገኘችም። ጸንሳ የተገኘችው ከመንፈስ ቅዱስ ነው ብሎ የሚለውን ቁጥር 18 ላይ ያሳየውሽን ቃል አይተሽዋል አይደል ቤቲ? በቃ ከመንፈስ ቅዱስ ነው ብለሽ አፍሽን ሞልተሽ የምትናገሪው
በልብሽ አምነሽ የምትናገሪው እውነት ነው። መንፈስ ቅዱስ ደግሞ ማን ነው? እሱ አጸናሽ ነው እንዴ ብለው ቢሉሽ፣ አዎ መንፈስ ቅዱስ አንዲትን ልጃገረድ ድንግልን ሴት ማርያም የምትባል የጌታችን እናት እስራኤላዊቷን ማለት ነው። እቺ እናንተ በፎቶ ላይ የምትውላት አይደለችም፣ እሷ አይደለችም። እሷን ቤትሽ ውስጥ ካለች አውጥተሽ ጣያት። ኦኬ። ያቺ እስራኤላዊቷን ግን እናት የዛሬ 2000 ዓመት የእግዚአብሔር መንፈስ ወደ እሷ መጥቶ አጸንሷታል። ስለዚህ ማርያም ጸንሳ የተገኘችው ከመንፈስ ቅዱስ ነው ማለት ነው። ኦኬ። ቅድም ስለ መድኃኒትነት ስታወሪ ቁጥር 21 ላይ ወንድምነት ሲያሳየን ነበር አይደለ ቤቲ? ምንድነው ብሎ የሚለው እዛ ክፍል ላይ ልጅን ትወልዳለች ስሙንም ማለት ህዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የሚል ቃል አይተሻላል? ኦኬ ኦኬ። ህዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው አይደል ያለው? ያነጿቸዋል ያድነዋቸዋል ብሏል አላለም? ታነጻቸዋለች ታድናቸዋለች ብሏል አላለም? በነጠላ ነው እዛ ጋር የጻፈው ወይስ በብዜት ነው የጻፈው? እዛ ጋር የሚያነጻውና የሚያድን በነጠላ ነው እንጂ። በነጠላ የተጻፈለት ኢየሱስ ነው ወይስ ማርያም ናት ወይስ ዮሴፍ ነው? ኢየሱስ ነው ለሚያድነው፣ ኢየሱስ ነው። ኢየሱስ ብቻ ነው ማለት ነው። ግን ዛሬም ነገም ከነገ ወዲያም ዘላለም የማልቀይረው ሐሳቤ ነው። ቤቲ አይ እንዴ አንቺ በተማረ አገር ላይ በሰለጠነ አገር ላይ ሆነሽ በ21ኛው መቶ ክፍለ ዘመን የማልቀይረው የማንለቀው አቋሜ ነው ብለሽ እኮ አቋም ሊኖርሽ የሚገባው በተጻፈ ነገር በቃ ማንም ሰው ዲናይ ሊያደርገው በማይችል ሁኔታ የተጻፈ በመጽሐፍ ቅዱስ ላይ የተጻፈ እውነት ላይ ቆመሽ ነው እንደዚህ መናገር ያለብሽ እንጂ አሁን አንቺ ፈረንሳይ ሀገር እየኖርሽ ልክ እኛ ሀገር ቡታጅራ ወይ ደግሞ ሰላሌ ላይ ወይ ወሊሶ ወይ ደብረ ታቦር ላይ ወይ እንዳልተማረ ገበሬ እማለቀው አቋሜ ነው ምናምን ነገር ብለሽ የምትዩ ኦኬ፣ ጥሩ ነው። አቋም ጥሩ ነው። አቋም ሊኖርሽ ይገባል። ግን የአቋምሽ የተጻፈ ነው ወይ ኤቪደንስ አለው ወይ ብለን ስንል ግን ሊጠይቅሽ ይችላል ትውልድ። ልብ በይ። አሁን እዚህ ጋር ቆይ ወንድምነት ቅድም ያሳየውን አንዴ ደግሜ ላሳይሽ። ወንድምነት አንተን ትልቁ ላይ ድጋሚ ከማስፈለግ ወንድምነት ሪፖርት እያደረገ ነው ሳሳይ ካሜራ ሳዞ ችግር የለም። አንተ እሱ ጋር አሁን ግድ የለም እኔ ያሳያለሁ። ወንድምነት ቆይ እኔ ያሳያለሁ። እሺ አንዴ ቆይ ሚስቴ። እሺ ቴንክ ዩ ማማ። ኦኬ ቁጥር 21 ቴንክ ዩ። እንደውም ቆይ ሚስቴ መኪና ልነዳልኝ ስለሆነ እኔ ኦኬ እሺ ቤቲ አይተሽዋል? ይሄን ቅድም ወንድምነት ያሳየሽን ጽሁፍ? አይቼዋለሁ። ይታይሻል አይደል? አሁን እዚህ ጋር አንዴ እናንብበው እስኪ። ቅድም ጥሩ አንብበሽዋል። እኔ ነኝ አውቄ በትክክል ያላነበብሽውም ብያልኩሽ። ላሳስትሽ ፈልጌ ሳይሆን በደንብ አስተውለሽ እንድታነቢው ስለፈለኩ ማለት ነው። ማማቋ እንደ ቢል ትልሰር። ኦኬ አንዴ ቆይ ኦኬ እሺ ቤቲ የዚህ ቢጫው ላይ ያለው ምን ይላል? ኦኬ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ትለዋለህ። ኦኬ ለማን ነው ይሄንን ያለው? ማን ነው ይሄንን ያለው? ገብቶሻል? እዚህ ጋር ልጅ ለተቆያ እንደ ልጅም ማን ለማን እየተናገረ ነው እዚህ ጋር ያለው? ገብቶሻል ሐሳቡ? ሕዝቡን ከኃጢአታቸው ያድነዋል፣ ስሙም ኢየሱስ ትለዋለህ። እግዚአብሔር ነው አይደለም? ማን ለማን እየተናገረ እንዳለ አልገባሽም እዚህ ጋር? ነው ኦኬ በደንብ እንዲገባሽ ልንገርሽ ቤትዬ። እሺ የጌታችን እናት ቅድስት ድንግል ማርያም በጸነሰች ጊዜ ከመጸነሷ በፊት እጮኛ ነበራት አይደል? ዮሴፍ። እጮኛዋ ማን ነው? ዮሴፍ። ዮሴፍ ድንገት ነው አይደል አርግዛ የተገኘችው?
ከማን እንዳረገዘች ዮሴፍ የሚያውቀው ነገር የለም አይደል? የለም፣ የሚያውቀው ነገር የለም። የለም። እጮኛው ነበረች፣ ግን ድንገት አርግዛ አገኛት። እንደሱ ተጽፏል። ግን እዚህ ቦታ ላይ እሱ ማስረጃ አለን። ምን በቃ ድንገት ማለት እሱ አንደኛ እጮኛ ሆኖ እሱ ከግብረ ሥጋ ግንኙነት እንዳላደረጋት በጣም እርግጠኛ ነው። ጻድቅ ሰው ነው። አልተጻፈም ማለት እሱ ነገር አልጻፈም። ታዲያ ለምን እናምናለን እንደዛ? እጮኛ ማርያምን ለመውሰድ አትፍራ ብሎ ያለው እጮኛው ሆና ከሱ ጋራ እንዳልተኛች እርግጠኛ ነው። ሰውየው ጻድቅ ሰው ነው። ዮሴፍ ጻድቅ ሰው ነው። ኦኬ። ስለዚህ የማርያም መጸነስ በሌላው ማህበረሰብ ሴቶች ሲጸንሱ ይታወቃል አይደል? አንዲት ሴት ብትጸንስ ወይ ካገባት ወንድ ነው የምትጸንሰው ወይ ደግሞ ወስልታ ከተኛችሁ ወንድ ነው አይደል የምትጸንሰው? ዮሴፍ ግን ከሷ ጋራ እያለ ከሱ ጋራ እንዳልተኛች እሱም በስጋ እንዳላረከሳት ያውቃል አይደል? እሺ ተጽፏል? አልተጻፈም። ታዲያ ይልክ አሁን እንደዚህ ካልተጻፈ ታዲያ እንዴት እንደዛ መሆን በምን ማስረጃ ነው? በምን እናውቃለን? ኦኬ ምኑ ነው ያላወቅሽው? አሁን ተጽፏል። ለምሳሌ አሁን እሱ የእሷን እንደዚህ ብዬ ልበልሽ፣ እኔ ኃጢአት ስለማይሆንብኝ ማለት ነው። ማርያም ከዮሴፍ ነው ጸንሳ የተገኘችው አይደል? አይደለም። በምን እርግጠኛ ሆንሽ እኮ? ዞሮ ያው ነው አየክ መልሱ። ስለዚህ ከባድ ነው በቃ። ስለዚህ ምንም ከባድ አይደለም እህቴ። ኦኬ አሁን የጌታችን እናት በፍጹም እኔ አሁን አንቺን ቻሌንጅ ላደርግሽ እንጂ የጌታችን እናት ከዮሴፍ ጸንሳ አልተገኘችም። ቀድም ቁጥር 18 ላይ ከመንፈስ ቅዱስ ነው አይደል ጸንሳ የተገኘችው መጽሐፉን ቢለን መጽሐፍ ቅዱስ ይላል። እሺ ራይት በቃ መጽሐፍ ቅዱስ ካለ በቃ መጽሐፍ ቅዱስ ይላል ብሎ በሚል ቀለል አድርገሻል። በቃ መጽሐፍ ቅዱስ ይላል ምናምን ነገር ብለን አይደለም። መጽሐፍ ቅዱስ ብሎ ካለ ቅድም ወደ ግራም ወደ ቀኝም ዝንፍ አልልም ብለሽ ያልሽውን አቋም የእግዚአብሔር ቃል ላይ ነው ቆመሽ መናገር ያለብሽ ማለት ነው። ኦኬ ስለዚህ አሁን ማርያም ጸንሳ ስትገኝ ዮሴፍ ያውቅ ነበር? አያውቅም ነበር፣ ግን ያልተጻፈው በኋላ ግን አወቀ አይደል? ሲያቅ ምንድነው ሊያደርግ የፈለገው የነበረው? ዮሴፍ ምን አደረገ? ሲያቅ ማርያም እንደጸነሰች ሲያቅ ምን አደረገ? ያው ቅድም ያነበብኩት አሰበ ይላል እኮ። ምንድነው ያሰበው? እግዚአብሔር ይመስገን እንኳን ጸነሽልኝ እጮኛዬ፣ በእውነት ስጠባበቅሽ ነበር አላት። እንጃ በምን አውቃለሁ። እንደዛ ካልተጻፈ እንዴት አሁን እንደዛ ብለን ካለ እንዴት ምን አላትሽ? ምን አሰበ ቅድም ያነበብኩት የቱ ጋር ነበር ያነበብኩት? ያው እዚህ ጋር ማለት ነው። እጮኛው ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ምን ማለት ነው? ምን ማለት ነው ሊገልጣት ማለት አንዴ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ከኔ ጋር ለምን አታወራም? እሷ ትማራለች ከኔ ጋር። እሺ ሚዩት አድርገው ብራዘር፣ ሚዩት አድርገው። እሺ ያ በኋላ እሰጥሃለሁ። ቴንክ ዩ። ለማውራት እንደቸኮልክ ይገባኛል። ጥሩ ግን እሷ በደንብ እንዲገባት ስለፈለኩ ነው። በስውር ሊገልጣት ስላሰበ ማነው ነው እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል ቤቲ። በስውር ሊተዋት ያሰበው ዮሴፍ ለምንድን ነው? እርጉዝ ስለሆነች። በስውር ማለት በድብቅ እሷ በማታውቀው እሱ ብቻውን ያሰበው። ኦኬ እርጉዝ ስለሆነች እሷ በማታውቀው ሁኔታ ትቷት ሊሄድ ነው አይደል? እርጉዝ ስለሆነች በስውር እርጉዝ ስለሆነች በስውር ማለት አንድ ሰው ሳያውቅ መሄድ ማለት ነው። ለምንድን ነው በስውር ሊተዋት ያሰበው? እሱ እርጉዝ ስለሆነች እርጉዝ ስለሆነች ከማን ያረገዘች ስለመሰለው እሱን ይሄን መመለስ አልችልም ከይቅርታ እውነት። ኦኬ ከባድ ነው። ምን ማስረጃ አለኝ? እሺ እኔ አንድ ጥያቄ ልጠይቅሽ። ልጆች አሉሽ አይደል ቤትዬ? ድምጻቸውንም ስለምሰማ ልጆችሽን የወለድሽው ከባልሽ ነው አይደል? ምሳሌ ልጠቀምና የእናንተን ቤት ለምሳሌ ነው የምጠቀመው እንጂ እንደዛ ነሽ እያልኩ አይደለም። ልጆችሽን አሁን ከባልሽ ባይሆን የጸነሽው ከሌላ ወንድ ቢሆን የጸነሽው ባልሽ ቢያቅ ምንድነው የሚሆነው? ትቶ ይሄዳል። እሱ ለነሱ ያሳፍቅም
ከፈለገም በግልጥ ከፈለገም በስውር ትቶሽ ሊሄድ ይችላል አይደል? ልጆቹ የተጸነሱት ከሱ ስላይደለ ማለት ነው። ዮሴፍ ለምንድን ነው በስውር ሊገልጣት ማነው በጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ያሰበው ለምንድን ነው? እርጉዝ ስለሆነች እሱ ከሷ ጋር እያለ እሱ የሷ እጮኛ ተብሎ ተጠርቶ ሳለ እሷም የሱ እጮኛ ተብላ ተጠርታ ሳለ እርግዝና በዚህ በሴኩላሩ ዓለም የሚታወቀው ወንድ ከሴት ጋር በሚያደርገው ሩካቤ ስጋ ነው አይደል? የግብረ ስጋ ግንኙነት ነው አይደል? ጸንሰው አይደል? ስለዚህ ዮሴፍ የጌታን እናት እጮኛው ማርያምን አርግዛ ስታገኝ ማነው ሲያገኛት በስውር ሊተዋት ያሰበው ለምንድን ነው? ከመንፈስ ቅዱስ ጸንሳ እንደተገኘች ያውቃል አያውቅም? አያውቅም። በምን ያውቃል? አያውቅም። ለዚህ ነው አይሽ በስውር ሊተዋት ያሰበው። አያውቅም ነበር። ኦኬ፣ በሱ ዕውቀት ውስጥ ያለው ምናልባት አልተጻፈም እንጂ ምናልባት ከመንፈስ ቅዱስ ጸንሳ መገኘቷን አያውቅም። እግዚአብሔር እስካልገለጠለት ድረስ የሚያውቀው ነገር የለም። ስለዚህ በሱ ዕውቀት ውስጥ ያለው ምንድነው? ምንም የተጻፈ እንኳን ነገር ባይኖር በቃ አርግዛለች፣ እንግዲህ ያረገዘችው ከሌላ ወንድ ጋር ተኝታ ነው ብሎ ነው ያሰበው ማለት ነው። ከዚህም የተነሳ ነው ሊተዋት ያሰበው ማለት ነው። ጻድቅ ነው፣ በስውር ነው ሊተዋት ያሰበው። በግልጥ ከተዋት በአይሁድ ሕግ ተቀጥቅጣ በድንጋይ ትገደላለች። ምክንያቱም እጮኛዋ እሱ ነው። ከተኛችም ከሱ ጋር ነው መተኛት ያለባት፣ ካረገዘችም ከሱ ነው ማርገዝ ያለባት። እሱ ደግሞ ይሄንን አላደረገም፣ እሷም ይሄንን አላደረገችም። ሁለቱም ጻድቅ ናቸው፣ ማርያምም ዮሴፍም በንጽህና ነው እየኖሩ ያሉት። ስለዚህ ድንገት ግን አርግዛ ስትገኝ በባህላቸው እንዲህ አይነት ነገር በግልጥ ቢያወጣት ከማን እንዳረገዘች ወደ አይሁድ ሸንጎ ትመጣና ትጠየቃለች፣ ትመረመራለች። ከዛስ በድንጋይ ተቀጥቅጣ ሁሉ ልትገደል ትችላለች። ስለዚህ ይህ ሁሉ እንዳይሆን ግን በስውር ለሌላ ሳይገልጣት ሊገልጣት ስላልወደደ ማለት ለሌላ ሳያሳውቃት ይኸው እጮኛዬ ባካችሁ ከሌላ ሴት ወንድ ጋር ተኝታ አርግዛ መታለች ፍረዱኝ፣ የአብርሃም አምላክ ይፋረድ ምናምን ነገር ብሎ ለሌሎች ሳይናገርባት ሳያስታውቅባት በስውር ሊተዋት አሰበ ይላል። በሐሳብ ደረጃ ነው፣ ገና በሐሳብ ደረጃ ሲያስብ እነሆ ማነው እርሱ ግን ይህንን ሲያስብ ይላል። ቤትያ የተሻለ ያየት ነው። በስውር ሊተዋት ነው። አርግዛለች። ከሱ እንዳላረገዘች ያውቃል። ምናልባት በሱ ልቦና ውስጥ ከሱ ባትጸንስም ሌላ ወንድ አጸንሷታል ብሎ ሊል እንደሚችል ሐሳብ እንዲመጣበት እንደሚችል ምንም ጥርጥር የለው። ስለዚህ ይሄንን ሲያስብ የልብን ሐሳብ የሚያውቅ እግዚአብሔር መልአኩን ወደሱ ላከው። ገብርኤል መጥቶ ምን አለው? እነሆ የጌታ መልአክ በሕልም ታየው ይላል። ታየውና እንዲህም አለው፣ መልአኩ ማለት ነው። ልብ በይ፣ ሐሳቡን እያሰበ ነው። በስውር ሊተዋት ነው። በግልጥ ሊገልጣት አልወደደም። ይህንም ቢያደርግ ተቀጥቅጣ እንደምትገደል ስለሚያውቅ ጻድቅ ሰው ነው። በቃ በስውር ሊተዋት ሲያስብ የጌታ መልአክ በሕልም ታየውና እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። ኦኬ፣ ከሮሃ ኮዴሽ ከመንፈስ ቅዱስ ነው ጸንሳ የተገኘችው ማለት መንፈስ ቅዱስ ማለት ለዮሴፍ ምን ማለት እንደሆነ ይገባዋል። ሮሃ ኮዴሽ ማለት አምላክ መሆኑን ይገባቸዋል አይሁዳውያኑ ማለት ነው። ኦኬ፣ ስለዚህ አሁን ሐሳቡን ይተዋል አይተውም? ዮሴፍ አይቷል ሐሳቡን። ምክንያቱም ያንን ያሰበውን መልአክ አሁን መጥቶ ምን አለው? ምናልባት በእሱ ሐሳብ ውስጥ ከሌላ ወንድ ጸንሳለች ብሎ የሚል እንኳን ሐሳብ ቢኖር ኖ አንተ ያሰብከው ሐሳብ ትክክል አይደለም፣ የእግዚአብሔር ሐሳብ ይህ ነው ብሎ መልአኩ መጥቶ እጮኛህ ማርያም ጸንሳ የተገኘችው ከመንፈስ ቅዱስ ነው አለው። ስለዚህ እጮኛ ማርያምን ለመውሰድ ምን አትበል አለው? አትፍራ አለው። ከዛስ ምን አለው? አሁን ማን ነው? መልአኩ ነው አይደል ለዮሴፍ የሚነግረው? ቅዱስ ገብርኤል። አትፍራ። ቴንክ ዩ። ኦኬ፣ ከዛ ምን አለው? ለመውሰድ አትፍራ ካለው በኋላ ልጅን ትወልዳለች ብሎ ያለው ማን ነው? መልአኩ ነው አይደል? መልአኩ ነው። ቅዱስ ገብርኤል ለዮሴፍ ነው የሚናገረው። እሺ፣ ልጅን ትወልዳለች ሕዝቡንም ከኃጢአታቸው ያድናቸዋልና
ስሙን ኢየሱስ ትለዋለህ ብሎ ያለው ለዮሴፍ ነው አይደል? መልአኩ የሚናገረው ለሷም ይሄንን ቃል ነግሯታል። ባይዘው ልጅን ትወልጃለሽ ስሙንም ኢየሱስ ትለዋለሽ ብሏታል። እሱ ነገር አይገባ የት ሄደ እሱ አሁን? እሺስ አለ ይሄ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 21 ላይ ነው የምናወራው። ይሄ ለዮሴፍ ነው የተነገረው። ለጌታዬ እናት ለሷ የተናገራት ለጌታችን እናት የተናገራት ምዕራፍ 1 ቁጥር 30 ላይ እንደዚህ ይላል። 31 ላይ ያው ቁጥር 30 ጀምሮ ሉቃስ ማለት ነው። ሁለቱ ወንጌላት መልአኩም እንዲህ አላት ይላል። ቀደም ለዮሴፍ መልአኩም እንዲህ አለው ይላል አይደል? ለዮሴፍ አሁን ደግሞ ለሷ ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አንተ ትይዋለሽ አላት። ኢየሱስ ትይዋለሽ። ያው መልአክ ለማርያምም ልጅን ትወልጃለሽ፣ ትጸንሻለሽ፣ ከዛ ትወልጃለሽ፣ ከዛ ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። ልመለስ ማቴዎስ ላይ ኦኬ። ማቴዎስ 1:21 ኦኬ። ልጅን ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ አለው አይደል? ኢየሱስ ትለዋለህ። መልአኩ እዚህ ጋር ለዮሴፍ ነው የሚናገረው። ሉቃስ 1 ላይ ደግሞ ለራሷ ለወላጅቱ ለእናቱ ነው የሚናገረው። ትክክል ነው አይደል? መልአኩ ለሁለቱም የሚናገረው ቃል ልክ ነው። ለሁለቱም ነው መናገር ልክ ነው። ቴንክ ዩ። በዚህ ውስጥ አሁን አንድ ነገር አስምረን እናያለን። ማርያም ጻድቅ ሴት ናት አይደለችም? ነች። ዮሴፍ ጻድቅ ሰው ነው ጻድቅ አይደለም? ነው። መልአኩ ቅዱስ መልአክ ነው አይደለም? ነው። ከኃጢአት ያድናሉ ማለት መልአኩ ቅዱሱ መልአክ ሚካኤል ማነው? ገብርኤል ከኃጢአት ያድናል? ገብርኤልማ መልእክተኛ ነው። ከኃጢአት ያድናል ወይ? ሰዎችን ከኃጢአታቸው ያነጻቸዋል? ከኃጢአት አያነሳም። አያነጻም። ማርያም ጻድቅና ቅዱስ ሴት ናት አይደል? ሰዎችን ከኃጢአታቸው ታነጻለች? በልጇ በወዳጇ አማካኝነት። እኔ እሷን ያልኩሽ እሷ ጻድቅ ሴት ቅዱስ ሴት ከመሆኗ የተነሳ ሰዎችን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች። በሷ ኃይል ሳይሆን በልጇ ሚዩት አድርጌ ሌሎች አትግቡ እሰጣቸዋለሁ። እኔ እኮ አሁንም ብልክ እኮ ስለማትለኝ ነው። በዩ እኔ የፈለግሽውን ማለት ትቻለሽ። እኔ ልጠይቅሽ ጥያቄ ግን መረጃ ታቀርቢያለሽ። አሁን መረጃ እውነት ለምናገር አሁን እኔ መረጃ የለኝም። ስለዚህ ማርያም ህዝቡን ከኃጢአታቸው ጻድቅ ሴት ናት፣ ቅድስት ሴት ናት። ልብ በይ ቆይ ቤትዬ፣ ጻድቅ ሴት ናት፣ ቅድስት ሴት ናት። እኔም ይኸው እየነገርኩሽ ነው። ጻድቅ ሴት ናት፣ ቅድስት ሴት ናት። ዮሴፍም ጻድቅ ሰው ነው፣ ቅዱስ ሰው ነው። መልአኩም ቅዱስ መልአክ ነው። ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስልሽ አያድናቸውም አልሽ። ኦኬ። ማርያምስ ህዝቡን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች? ታዲያ ገብርኤል ሶስቱን ከሳት ያወጣቸውስ እንዴት አድርጎ ነው ያዳናቸው? እሱ እግዚአብሔር ልኮት ከእቶነ እሳት ነው ያዳናቸው ከኃጢአታቸው። አሁን ቤትዬ እዚህ ጋር እሺ፣ ከእሳት ማዳንና ከኃጢአት ማዳን ቆይ ቤቴ፣ ከኃጢአት ማዳንና ከእሳት ማዳን የተለያየ ነው። ከኃጢአታቸው ገብርኤል ያድናቸዋል መልአኩ ቅዱስ መልአክ ሆኖ ሳለ ከኃጢአት ያድናል ቢስልሽ አያድንም ብለሻል። ቶሎ መለሽ እሱን ማለት ነው። የማርያም ጋር ስትደርሺ ግን ቆምሽ። ማርያምስ ጻድቅ ሴት ናት፣ ቅድስት ሴት ናት። ህዝብን ግን ከኃጢአት ታነጻለች፣ ታድናለች በልጇ አማካኝነት። አዎ አልጠይኩሽም። በልጇ አማካኝነት ምናምን ነገር የሚባል ነገር ማሳበብ የለም። እሷ ራሷን ችላ ጻድቅ ሴት እንደመሆኗ ቅድስት ሴት እንደመሆኗ ህዝብን ከኃጢአት ታነጻለች፣ ታድናለች እኮ። አዎ በመልጃዋ እኮ ነው እህታችን። ከዚህ በኋላ ከከፈትሽ ትወርጃለሽ። እሺ እስራኤል የምትባለዋ ከከፈተች አስወርዷት። እታች ተራዋን ጠብቃ ልታወራ ያልቻለች ነች። ቃልን እኮ ጠብቀን ብለናል፣ ሰጣችኋለሁ። ልክ እንደናንተ ማለት ነው። ቤት ትመልስና እኔ ልመልስና ልተውላቸው ለነሱ። እኔ በልጇ አይቻልም ካልከኝ እንግዲህ ይሄ ነው የኔ መልስ። እንግዲህ አልቀበልም ካልከኝ ማለት ነው በልጇ በወዳጇ አማካኝነት ታማለደናለች። እኔ ስለማማለዳል ህዝቡን ከኃጢአታቸው ያድናቸዋል ብሎ የተባለው ላይ ከኃጢአት ብሎ የሚል አለ። ማርያም
ህዝቡን የእግዚአብሔርን ህዝብ ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች። ቅድስት ሴት እንደመሆኗ ቅዱስ ጻድቅ ሴት እንደመሆኗ በአማላጅነቷ አዎ። እሺ መጽሐፍ ቅዱስ ታሳይኛለሽ መረጃ። እሺ ዮሴፍስ ጻድቅ ሰው ነው አይደል? ዮሴፍ ጻድቅ ነው። አዎ ኦኬ። ግን ዮሴፍ ቆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤትዬ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው። ዮሴፍ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል? አድናቸው። አዎ ልብ በሉ። የገብርኤልን ቶሎ መለሰች። ቅዱስ ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት በፍጹም አያነጻም አያድንም አለች። ቶሎ መለሰች። የዮሴፍንስ ቶሎ የዮሴፍስ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት አያድንም አለች። ማርያም ጋር ግን ስትመጣ አስታካረገች። ለምን በሉኝ፣ እዚህ ያላችሁ ሰዎች የምትሰሙ ኦርቶዶክስ በስውር አይደለም፣ ማርያምን በግልጥ ነው የሚያመልኳት። ማርያም ለኦርቶዶክስ ተዋሕዶ ቤተክርስቲያን ከእግዚአብሔር በላይ ናት ራሷ ማርያም። ኦኬ፣ ይሄ መረጃ አለን። በመረጃ ነው ማሳያችሁ፣ በተጻፈ መረጃ ነው የምናሳያችሁ። ከእግዚአብሔር በላይ ናት፣ ከስላሴ በላይ ናት። ኢየሱስን ትበልጠዋለች በምንም ነገር። ቤተክርስቲያኒቱ ናት እንደዚህ እያለች የምታስተምረው። ልብ በሉ። ኦኬ፣ አሁን ቤቲ አይታችኋት ከሆነ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው፣ ግን ህዝቡን ከኃጢአታቸው አያነጻቸውም፣ አያድናቸውም ብላ ቶሎ መለሰች። ወንደርፉል። ገብርኤልንም ቶሎ አያድናቸውም ብላ መለሰች። ማርያምን ግን ብዬ ስላት ተናነቃት። ለምን በሉኝ፣ ቤተክርስቲያኒቱ በክርስቶስ መሰረት ላይ አይደለም የተመሰረተችው። ኦርቶዶክስ በፍጡር ላይ ነው የተመሰረተችው። ያችን ፍጡር ማርያም ናት። ማርያም ብሎ በሚል በክፉ እስራት በክፉ ትምህርት ስለተያዙ ነው። እኔ እዚህ ጋር ልንገርሽ እህት አለን፣ ገብርኤል መልአኩ የተባረከው ገናና የእግዚአብሔር ብርሃናዊ መልአክ ልጅን ትወልዳለች ካለ በኋላ እርሱ ነው አደል ብሎ የሚለው ቤት እዚህ ጋር እርሱና እርሷ የሚል ቃል ተጠቅሟል። መልአኩ አልተጠቀም። እርሱና እርሷ ዮሴፍ አንተም እኔም ብሎ መልአኩ ተጠቅሟል። አልተጠቀም። መልአኩም ራሱን አላስገባም፣ የማርያምንም ስም አላስገባም፣ የሚነግረው የዮሴፍንም ስም አላስገባም። እርሱ ብቻ ብሎ ሲል ለማን ነው የተናገረው? እርሱ ብሎ የሚለው ቃል እርሱ ለክርስቶስ እርሱ ነዋ። ታዲያ ህዝቡን ከኃጢአታቸው የሚያድናቸው ስሙን ኢየሱስ ትለዋለህ የተባለው የዳዊት ልጅ የእግዚአብሔር ልጅ እሱ ነዋ። ህዝቡን ከኃጢአታቸው ያድናቸዋል ያለው እንጂ ገብርኤል እንኳን እናቱን ጨምሮ እርሱና እርሷ እናትና ልጁ እኔም እንደዚሁ ገብርኤል ተጨምሬ ዮሴፍም ጻድቅ ሰው ነህና አንተም ጭምር ሁሉ ሆነህ ህዝቡን ከኃጢአታቸው እናድናቸዋለን አላለም። በመልአክ እንኳን የተሰበከው ነጥሎ ነው እርሱ ብሎ ያለው። እርሱና እርሷ አላለም፣ ወይ እርሷ አላለም፣ ወይ እርሱ እና እነርሱ ብሎም አላለም። ከኃጢአት የሚያድነው ማን ብቻ ነው ብሎ የሚለው እዚህ ጋር እርሱ ተብሎ የተባለው ቤቲ ኢየሱስ ክርስቶስ። አለቅ። ማርያም ህዝብን ከኃጢአት አታድንም፣ አታነጻም። ገብርኤል ህዝቡን ከኃጢአት አያድንም፣ አያነጻም። ዮሴፍ ህዝቡን ከኃጢአት አያድንም፣ አያነጻም። አብርሃም፣ ይስሐቅ፣ ያዕቆብ፣ ኤልያስ፣ ሙሴ አያነጹም፣ አያድኑም። ጻድቃን አባቶች ናቸው። ልብ በይ። ማናቸውንም ጥሪ፣ ሳራ፣ ርብቃ፣ ሊያ ከማርያም በፊት የነበሩ ቅዱሳን እናቶቿ እንደውም አያድኑም፣ አያነጹም። ከሷም በኋላ የተነሱ ቅዱሳን እናቶች አያድኑም፣ አያነጹም። ማንም ፍጡር እሷ እኮ እሱን ወልዳለች። እኛ መቼ ከድጃነች የወለደችው ብለናል፣ እየነገርናችሁ እኮ ነው። የእናንተ መደበቂያ እሱን ወልዳለች ነው። እኛ ወይዘሮ ትዕግስት ወይ አየለሽ ነች የወለደችዋል እንዴ? የጌታ እናት ማርያም ናት እኮ የወለደችው። ለዚህ እኮ ነው አውጥቼ የማሳይሽ። ልጅን ትወልዳለች እያለ ስለ ማርያም ነው የሚናገረው። ይሄ ቁጥር 18 ላይ ማለት ነው። ይሄ ቁጥር 18 ላይ ከመንፈስ ቅዱስ ጸንሳ ተገኘች የተባለችው ማርያምን ለመውሰድ አትፈራ አለው። ስለዚህ ማርያም ጌታ እንደወለደችው ደጋግመን ስንናገር ልክ እኛ ከዲጃና አየለች ወይ ደግሞ ሰሚራ እንደወለደችው አድርገን እንደተናገርን አድርጋችሁ ሁሉ ቀን ለመደበቂያ የምትጠቀሙት እሷ እኮ እሱን ወልደዋለች ነው። እኛ መቼ አልወለደችውም ማለት። ወላጂቱ ግን ህዝቡን ከኃጢአታቸው ልታድን ልታነጻ አትችልም። ችላም አታውቅም። ኔቨር ኤቨር አትችልም። ለማርያም በፍጹም ይሄ የማይቀጸል ነውረኛ ነገር ነው። ማርያም ህዝብን ከኃጢአት ታነጻለች ታድናለች ብሎ ማለት አዳኙን አለማወቅ ነው። ኦኬ፣ መልአኩ የተናገረው ከሷ የሚጸንሰው ልጅ ትወልዳለች። እርሱ
የሚወለደው ልጅ ማለት ነው። ከእርሷ የሚወለደው ልጅ፣ ከማርያም የሚወለደው ልጅ፣ ከድንግሊቱ የሚወለደው ልጅ እርሱ እና እርሷ ብሎ ቢኖረው መልአኩ ልክ ነው። ማርያምም ኢየሱስም ያድናሉ ከኃጢአት እንል ነበር። ኦኬ እርሱ እና እርሷ አንተም ዮሴፍ ብሎ ቢለው ኖሮ ኦኬ ማርያምም ዮሴፍም ኢየሱስም ከሕዝቡን ከኃጢአታቸው ያነጻል ያድናል እንል ነበር። ወይ ደግሞ ገብርኤል እርሱ ኢየሱስ እናቱ ማርያም እናስ ዮሴፍ አንተም እና እኔም ብሎ ቢኖረው መልአኩ ራሱን ጨምሮ ነበረ። ስለዚህ አራቱም ያድናሉ ከኃጢአት ያነጻሉ ያድናሉ እንል ነበር። አራቱ የተባሉት ኢየሱስ፣ ማርያም፣ ዮሴፍና ገብርኤል ማለት ነው። ስለዚህ ዮሴፍ፣ ገብርኤል፣ ማርያም በፍጹም ሕዝብን ከኃጢአት ሊያነጹ ሊያድኑ አይችሉም። 4 ነጥብ። ከኃጢአት የሚያድን ማን ነው? እግዚአብሔር ወልድ ብቻ ነው። ከሷ የተወለደው ነው። ከሷ የተጸነሰው ነው። መልአኩ እንደዚህ ነጥሎ ለብቻ ቁጭ አድርጎ እርሱ እያለ እናንተ እርሷና እነሱ እናት ስለሆነች አጎት ስለሆነ አክስት ስለሆነ በዘመድ ራሷ ማርያም የዘላለም ኃጢአቷ የተፋቀላት በኢየሱስ ክርስቶስ እንደሆነ ታውቂያለሽ። በራሳችሁ በቤተክርስቲያን መጽሐፍ አንጽሖ ሥጋሃ ቀዲሶ ከሃ ሀደረ ለአሊሃ ብሎ ቅዱስ ያሬድ በመጽሐፉ ተናገረ ብለው ኦርቶዶክስ ታስተምራለች። ልክ ነው። ሥጋዋን አንጽቶ ቀድሷት አደረ ይላል። መቀደስ ካለ መርከስ አለ ማለት ነው። ከምን ነበር የቀደሳት? መንፈስ ቅዱስ። ኦኬ ከኃጢአት ነዋ፣ ከጥንተ አብሶ። ኦኬ ስለዚህ እዚህ ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የተባለው እርሱ ነው። ቤትሽ በቃ አለቀ። ከሱ ውጪ ማርያምም ታድናለች፣ ገብርኤልም እኔም አድናለሁ፣ ዮሴፍም አንተ ታድናለህ ብሎ አላለውም። አብሳሪው መልአክ ነጥሎ ገብርኤል እሱ ነው ብሎ ያለውን ኢየሱስን አትሰብኩም እናንተ አሰስገሰስ አስከትላችሁ ሰብኩት። እንደ ኦርቶዶክስ ማለት ነው። ነውር ነው፣ ነውር ነው። የማርያምም የዮሴፍም የአብርሃምም የይስሐቅም የሙሴም የማናቸውም የሰው ዘር በደልና ኃጢአት ሊያስወግድ ለኃጢአታችን ስርየት ሊሆን የተሰዋ አንድ በግ ነው። የእሱ ደም ብቻ ነው የኃጢአትን ይቅርታ የሚሰጠው። ፒሪየድ። ማርያምስ አትችልም፣ ችላም አታውቅም። ከኃጢአት ማንጻትና ማዳን ከእሷ የተወለደው እንጂ ወላጂቱና ተወላጁ አብረው ያነጻሉ ያድናሉ ተብሎ የሚታመን የመጽሐፍ ቅዱስ እውቀት የለም ነው የምልሽ። ቤትዬ ቴንኪው ቃል ስለጠበቀኝ በጣም ይቅርታ። እሺ ቴንኪው ያ ቃል ስለጠበቀኝ እናመሰግናለን። መቀጠል ትችላለህ ቃል። ቴንኪው ወንድማችን ስለጠበቀን። እስራኤል ሚዩት አድርጊው። ከእሱ ሲጨርስ ደግሞ ለአንቺ ሰጥሻለሁ። ያ ቴንኪው መቀጠል ትችላለህ ቃል። እኔ አንድ ጥያቄ ብቻ ያለኝ። ኧረ ፕሊዝ ቆይ ትጠይቂያለሽ። እሱ ነው ተራውን እንጠብቅ። እሱ ኦርቶዶክሳዊ ነው፣ አንቺም ኦርቶዶክሳዊ ነሽ። ተራ እንጠብቅ። 2 ደቂቃ። እኔ ኦርቶዶክስ ማረለም ግን 2 ደቂቃ ብቻ አስተኛና ጠይቄለው። ኦኬ ስለዚህ ታችሁ ረጃታ ኦርቶዶክስ ካልሆንሽ ምን ታደርጊያለሽ ታዲያ? ኦርቶዶክስ ካልሆንሽ ምን ታደርጊያለሽ? ቅድም 18 ጊዜ ስትገቢ ነው የነበረው። ኦርቶዶክስ መስለሽ ነው። ተራ ጠብቆ ማውራት ነው። ኦርቶዶክስን ባትሆኚ እሱ ጠብቋል። ለሱ ነው ጊዜውንም ሰጣው። ቴንኪው ቃል መቀጠል እንችላለን። ታብ ኮፒ ሊንክ ሼር አድርጉት ወገኖች፣ ተባረኩ። እሺ ሉቃስ 1:27 አንዴ ታዋጥና ከይቅርታ ጋር አሁን ባወራው ማለት ነው። እሺ ኦኬ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 27 ነው አይደል ያልከኝ ወንድማችን? እሺ ካሜራ ላይ ላድርግልህ ወይስ በቃሌ ላንብብ? አንብብ፣ ችግር የለም ካነበብክልኝ ችግር የለም። እሺ ቴንኪው ወንድማችን። ከ26 ጀምሮ እንዲያያዝልህ ላንብበው አይደል? ይቻላል። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ልቀጥል ቃል። ኦኬ ስለዚህ ድንግል ማርያም እጮኛ እንዳላት ታምናለች በዚህ መሰረት? አዎ። እሺ 28 ዓመት። እሺ አታምንም ነው ብለህ ያልከኝ? ማርያም እጮኛ እንዳላት አታምንም? እየጠየቅኩ ነው። በዚህ መሰረት እጮኛ እንዳላት ማርያም ታውቃለች? መለስኩልህ። እኔ እኮ መለስኩልህ። አዎ እጮኛ እንዳላት ታውቃለች እኮ አልኩህ። አንተ እጮኛ እንደሌላት አታውቅም ነው የምትለው? እሺ ተስማማ፣ ችግር የለም። ታውቃለች አይደል? አዎ ታውቃለች አይደል? ተስማማን። 28 ዓመት። አይ ተስማማን አይደለም፣ ታውቃለች አታውቅም። ተስማማን አይደለም እኮ ተስማማን። በ28 እንፈተዋለን ብዬ ነው። ኖ ታውቃለች አታውቅም። እኔ ታውቃለች አልኩህ፣ አንተ አታውቅም ነው። እኔ እጮኛ ስል ጠባቂ ብዬ ነው የማምነው። አንተ ደግሞ
እንትን እኔ ያልኩት ያንተን አይደለም ቃል ያንተን ሳይሆን ቃል ዘተዋህዶ ያንተን መርዳት ሳይሆን እሷ ታውቃለች አታውቅም ነው ያልኩት እኮ በአንተ መሰረት እጮኛ እኔም ማርያም እጮኛ እንዳላት ታውቃለች አታውቅም እኮ 28 ላይ እኔ እናንተ ይፈታል ብዬ እኮ ኖ ምንም አይፈታ እኔ እኮ ጠየቀኝ መለስኩልህ ማርያም ዮሴፍ እጮኛዋ እንደሆነ ታውቃለች አታውቅም አዎ ጠባቂዋ እንደሆነች ታውቃለች እጮኛዋ እንደሆነ ግን አታውቅም 28 ዓመት እሺ ኦኬ ቴንክ ዩ ዮሴፍ ግን እጮኛ እንዳለው ያውቃል አይደል አዎ ጠባቂ እንደሆነ ያውቃል ቀጥል እጮኛ ማለት ጠባቂ ማለት ነው 28 ዓመት ብለ አነባዋለሁ ለምን 28 ትላለህ ሙሉ ነው ማነብልህ እየጠየቁ ያለሁት ይቻላል ብራዘር የጠየቁም 28 አትበለኝ ብራዘር አነብልሃለሁ ሙሉውን የጠየቁ መልስ ኖ ይቻላል አይደለም ካልሆነ ሚውት ላደርግህ ነው ብራዘር የጠየቁን ተግባቦት አይደል እኔ እናንተ እንደምናወራ እኔ ሳወራ 28 አትበለኝ አነብልሃለሁ 28 እና ብቻ አይደለም ሙሉ እናነባለን ከፈለግን ማለት ነው የጠየቁ ጥያቄ ዮሴፍ ማን ነው ዮሴፍ ማርያም እጮኛው እንደሆነች ያውቃል አያውቅም ያውቃል ጠባቂ እንደሆነ ያውቃል እያልኩ ነው እሺ ቴንክ ዩ ማርያምስ እጮኛዋ እንደሆነ ታውቃለች አታውቅም ጠባቂዋ እንደሆነች ነው የምታውቀው እሺ ቴንክ ዩ ቁጥር 28 አሁን ጠባቂ ብሎ የሚለውን ታሳየኛለህ ያው ቁጥር 28 ትልቁ ላይ ነኝ ያለሁት እሺ ቁጥር 28 ያው ቁጥር 28 ፈራው የተባለ ማለት ነው ለኦርቶዶክስ እንግዲህ ጭንቅ ይሆናል ስሙ ወገኖች ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን ይሞላሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት ኦኬ እጮኛዋ መሆኑን አያውቅም ነበር ይላል አሁን ባነበብኩት ቁጥር ላይ 28 እያልክ ስታስቸግር እስከ 31 አንብልኝ ኖ አምጣ ቁጥር 28 ላይ ለምን ፈራው እስከ 31 ነው የፈለኩት እኔ ወንድ እሺ ምንድነው አሁን አረሳውም አነባዋለሁ እስከ 31 ድረስ ሚዩት አድርገው ኦኬ እሺ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች መልአኩም እንዲህ ያላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እዴ ቁጥር 32 ልቀጥለው አንተ 31 ድረስ ነው አንብብልህ ያልከኝ እርሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል 33 ድረስ ሊድ በያዕቆብ ቤትም ላይ ለዘላለም ይነግሣል ለመንግስቱ መጨረሻ የለውም አላት ማለት ነው እሺ የታለ ዮሴፍ እጮኛዋ እንዳይደለ ነው የምታውቀው ብለህ ያልከው የታለ ኦኬ አንዴ ከይቅርታ ጋር ወንድ ልጅ አላቅም ብላለች አላለች የታለ አንተ ብራዘር አንተ ዮሴፍ ወደ ኋላ እንመለስ አድምጠኝ ቆይ እሺ ከይቅርታ ተሳሳትኩ ማለት ነው ወንድ ሚዩት እያደረግኩ ነው የማወራው እምቢ ካልክ ማለት ነው ስንት ቁጥር አንብብልኝ አልከኝ ቀደም ቁጥር 28ን አነበብኩልህ ከዛ እስከ 31 አንብብልኝ ብለህ ስትል እስከ 33 አነበብኩልህ አሁን ዮሴፍ እጮኛዋ እንደሆነ አታውቅም ብለሃል ዮሴፍ ግን እጮኛው እንደሆነች ያውቃል መልአኩም እጮኛው እንደሆነች ያውቃል ስለሚያውቅ ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ያለው ማርያም ዮሴፍ እጮኛዋ እንደሆነች አታውቅም ብለሃል የትኛው ቁጥር ላይ ነው ብሎ የሚለው እሺ አንዴ ራሴ ሊያው ከይቅርታ ጋር አስቸግ ይሄው እንዴ ኖ ራስ አታየው ይሄው ካሜራ ከፍቼ ዓለም እያየ አስነብበኝ ስታበቃ እኮ ወንድ ልጅ ትወጃለሽ ሲላት ወንድ ልጅ አላቅም አላለችም ወንድ አላቅም ያለች ወንድ ልጅ አላቅም አይደለም ወንድ አላቅም ነው አዎ ስለዚህ እጮኛ ካላት ወንድ አላቅም ማለት ምን ማለት ነው እጮኛ የለኝም ወንድ አላቅም ማለት ምን ማለት ነው እጮኛ ካላት ለምን ቀጣይቱ እንደምትወልድ አታውቅም ወዳጄ የጠየቁ ወንድ አላቅም ብሎ የሚለው ከሆነ ያለው ቁጥር አድምጠኝ ፕሊዝ እዚህ ጋር ምንድነው እጮኛ ካላት ወንድ ልጅ ትወልጃለሽ ሲል እኔ ነኝ ሚዩት ያረኩ እንዳትከፍት ኦኬ እንደዚህ ነው ስትያዙ ኦርቶዶክሳውያን ገለባ ነው የምትሆኑት ማለት ነው 3 ቁጥር አይደለም ከ28 እስከ 33 አነበብኩ የአምላኬ ቃል ነው ስለማላፍርበት ማለት ነው ምንድነው ያልከኝ ዮሴፍ እጮኛዋ መሆኑን እሷ አታውቅም አልከኝ ዮሴፍ ሲያውቃል ወይ ቢስለ ያውቃል አልከኝ ዮሴፍ ማርያም እጮኛዋ መሆኗን ያውቃል ማርያምም ዮሴፍ እጮኛዋ እንደሆነ ታውቃለች
አንተ ግን አታቅም ብለህ አልከኝ። የትኛውን ማረጋገጫ ብለህ ያልከው ቁጥር 34 ላይ ያለውን ቃል ማለት ነው። እሺ ይሄን ቃል ፍታው። ቁጥር 34 ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል አለችው ይላል። ስለዚህ ዮሴፍ የሚባል ቃል እጮኛ የለኝም አላውቀውም እያለች ነው እዚህ ጋር። ወንድ አላውቅም ወንድ ስለማላውቅ ብሎ የሚለው ቃል ምን ብለህ ነው አንተ የፈታኸው? ፈጠን በል አሁን። ታንኪ። ስለዚህ እጮኛ ካላት እንደምትወልድ ማወቅ አለባት ነው። ስለዚህ ወዳጄ ወንድ ስለማላውቅ ብላ ያለችው ምን ማለት ነው? ዋሽታለች። መልስ። ዋሽታለች። አድመጣኝ። ይኸው እጮኛ አላት አልካ አይደለም? ዋሽታለች። እኔ ነኝ አንተ ነህ ቀጣፊው። አንተና እቺ የኦርቶዶክሷ ማርያም የምትባለው አየህ፣ ከሚያውቁ ሰዎች ሲሆን ሚዩት አድርግ። የጠየቅኩን ትተህ ዋሽታለች አትበል። አንተና መልስ። ወንድ ልጅ አላቅም ስትል እጮኛ እንዳለት አታቅም ወይ? መልስ። አድመጠኝ አንተ። አያችሁ እንዴት አድመጠኝ። ከማያውቅ ሰው ሲያወራ ኖርማል ይመስላል። ቆይ ወይት እችኛይቱና አንተ ነህ ቀጣፊዋ። እቺ ውሸታለች፣ አንተም ውሸታም። ዋሽታለች ወይ? እጮኛ ወንድ ልጅ አላቅም ስትል እጮኛ እንዳላት አድምጥ ማለት አውራ ማለት አይደለም። ይኸው ቁጥር 34 ላይ ወንድ ዋሽታለች ወይ? እዚህ ጋር በአንተ ሚዩት አድርግ። መልአኩ ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው ይላል። ልክ ነው። ወንድ አላቅም ማለት ዮሴፍ የሚባል ሰውዬ ጮኛ የሆነ አጠገቤ የነበረውን አላቅም እያለች አይደለም። ወንድ አለማወቋ ምን ማለት ነው? በግብረ ስጋ ግንኙነት ወንድ አያቀኝም ነው እያለች አለችው። ኦኬ። ወንድ ስለማላቅ ማለት ድንግል ሴት ስለሆንኩ ልጃገረድ ስለሆንኩ ያንግ አንሜሪድ ውመን ያላገባች ድንግል ሴት በግብረ ስጋ ግንኙነት ወንድ ማያቃት መሆኑን ነው እየተናገረች አለችው። ታምታታለህ እንዴ? ጌታዬ እናት ቅድስት ድንግል ማርያም ለምን ትዋሻለች? ይኸው ከመልአኩ ጋር እየተነጋገረች ነው። አለቀ። ማርያም የጌታዬ እናት ማለት ነው። መልአኩን ወንድ ስለማላውቅ ይሄ እንዴት ይሆንልኛል አለችው። ይሄ ማለት ዮሴፍ የሚባል ወንድ እስሬ ለጮኛ እምነት የተሰጠ እኔ አላቀውም፣ የለም እሱም አያቀኝም እኔም አላቀውም እያለች አይደለም። ወንድ ስለማላውቅ ያለችው በግብረ ስጋ ግንኙነት ወንድ እኔን አውቆኝ አያውቅም፣ እኔም ከወንድ ጋራ በግብረ ስጋ ግንኙነት አላውቅም እና እንዴት ይሆናል አለችው። ማለት እንዴት ይሆናል ሚንስ ልብ በሉ። ይሄ ስለ መውለድ ዜና የነገርከኝ ነገር እንዴት ሊሆን ይችላል? በሷም አይምሮ ውስጥ ያለው ልጅ የሚወለደው በግብረ ስጋ ግንኙነት ተገናኝቶ ነው። ኦኬ። በግብረ ስጋ ግንኙነት ተገናኝቶ እንደሚጸነስ በፍጥረቱ ዓለም ታሪክ ስለምታውቅ እሷም እንኳን እስከዛ ሰዓት ድረስ ሰው የሚጸንሰው ከወንድ ጋር በሚደረግ የግብረ ስጋ ግንኙነት አለቀ። እናንተ ናችሁ አረጋዊ ሽማግሌ ምናምን ነገር ብለህ እድሜውን ያራቀው ማለት ነው። ውሸት። የሽማግሌ ጠባቂ እግዚአብሔር አይሰጥም። ሲሰጥ ማለት ነው ከሰጠም ወጠብሻ ጎረምሳ ትንሽ ደንደን ያለ እሷን ሊጠብቅ የሚችል ከተባለ ማለት ነው። አንዴ አረጋዊ ነው ትላላችሁ፣ ሽማግሌ ለጠባቂነት ይሰጣ እንዴ? እሷ ልትጦረው ካልሆነ በስተቀር እንዲህ ብሎ ማምታታት የለም። ፀሐይ ጠልቆባቸዋል ኦርቶዶክሳውያን ማለት በጣም ዮሴፍ እንኳን ባያቅ እጮኛው እንደሆነች ማርያም እንኳን ባታቅ ዮሴፍ እጮኛው እንደሆነ መልአኩ ግን ያውቃል። እና ገብርኤል ዋሸልትል ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ሲል በሁለት መካከል ያለ ግንኙነት የእጮኛምነት እንደሆነ ገብርኤል መልአኩ ያውቃል ማለት ነው። ከእግዚአብሔር ዘንድ ተልኮ እንዲህ ነው። አየህ፣ እንደዚህ በትንትን አድርገን ዜሮ ከታለ ማለት ነው። አትንፈራገጡ። እችን ጣዖት ከላህ ላይ ስንንዳት በእውቀት አትንፈራገጥ። በእውቀት ግን ቆመ ብታወራ ከሆነ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ከ26 እስከ 34 እንደዚሁም ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 እስከ 21 ድረስ ላይ ያለ ቆሞ የሚያወራ መጽሐፍ ቅዱሳዊ ካለ ይምጣ ማለት ነው። በጭራሽ አላምንም። ኦኬ፣ አላምንም ወይ ደግሞ አምናለሁ ማለት መቻል አለባት ቤተክርስቲያን አይደል? ኦኬ፣ ቤተክርስቲያኒቷ አቋሟ መታወቅ መቻል አለበት። በዚህ ጉዳይ ላይ አቋሟ ክሊር በሆነ መልኩ መነገር መቻል አለበት እና ለዛ ነው ይሄን ፕሮግራም ያዘጋጀ ነው። የእናንተ እንደ አንድ ኦርቶዶክሳዊ አቋማችሁ ምንድን ነው? ኦኬ፣ ምንድን ነው? በአቋማችሁ ምንድን ነው መጠየቅ አለብን። እሺ፣ በነፃነት የጌታ ሰላም፣ እንዴት ነሽ?
ወይ እንዴት ነህ? ሰላም ብያለሁ። እሺ ሰላም ዘውድ አለም እንደኔ ዳኒ ሰላም ነህ? እግዚአብሔር ይባረክ። ሁሉ ሰላም? እንዴት ነህ? ሰላም ነው ወንድሜ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት? ፕሮቴስታንት። ኦኬ እሺ። ጥያቄ አለ? አዎ ጥያቄ አለኝ። በተለይ ወንድም ኤርሚያስን ሰላም ማለት እፈልጋለሁኝ። በጣም አከብረውና በአገልግሎቱ የሚካፈል ወንድም ነኝ። ብዙዎችን ወደ ጌታ እንዳመጣ ጌታ እንደረዳው አውቃለሁ። እናንተንም እንደዚሁ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ግን ጥያቄ ምንድነው? ብዙ ስራ እየሰራችሁ እንዳላውቃለሁኝ፣ ግን የመፍትሄ ሀሳብ በተለይ ያው ከእናንተም ከዛኛውም ወገን ከሌሎችም ከየቤተ ክርስቲያናቱ ማለት ነው፣ ማለት ከኦርቶዶክስም ከካቶሊክም ከሌሎችም የመፍትሄ ሀሳብ ለምሳሌ በልዩነታችን መካከል ያሉትን ነገሮች እየነቀሳችሁ ብታወጡ፣ ከነዛም ራሳቸው ነቅሰው ቢያወጡ፣ ከኛም ከነ ኤርሚያስ ከአንተም ዳኒ ብዙ ምሁራኖች አሉ፣ ብዙ ወንጌላውያን አሉ፣ ብዙ አገልጋዮች አሉ ጌታ የረዳቸው። እሺ ሰው ጥያቄ አለ ማስተያየት ነው ያለህና የሚያቀራርብ ነገር እውነት ነው። ጥያቄም ማስተያየትም ነው። የሚያቀራርብ ነገር ማድረጋችን መፍትሄ ሀሳብ ብናቀርብ ማለት ያው ከኛም አንዳንድ ነገሮች ጉድለቶች አሉ፣ ነቅሰን ብናወጣ፣ ከዛም ደግሞ እንደዚሁ ነቅሰው ቢያወጡ እና በልዩነታችን ላይ ብቻ ብንነጋገር ማለት ያው ብዙ ሰርታችኋል፣ ብዙ ለፍታችኋል። አየር ላይ ያለው ራሱ ከበቂ በላይ ነው። ግን ያው ቀጥሉ፣ ልዩነታችን የሚያጠብ ነገር የለም ወይ የሚል ጥያቄ አለኝ። በተለይ ለወንድም ኤርሚ ይህንን እንድታቀርብ። ከምን ጋር ነው የምንቀራረበው? ወዳጅ ተባረኩ፣ በርቱ፣ እግዚአብሔር ከእናንተ ጋር ይሁን። እንደዚሁ ብታስገቡኝ የመፍትሄ ሀሳብ ላይ እኔም ውይይት ባድረግ ደስ ይለኛል፣ በብዙ መንገድ ማለት ነው። ከምን ጋር ነው እንድንቀራረብ የፈለግከው ወዳጅ? ከምን ጋር ነው እንድንቀራረብ የፈለግከው? ለምሳሌ አሁን ከኦርቶዶክስ ጋር ልዩነቶች አሉ። እንደው ቢነቀሱ አንድ አባት ጋር እንዲያወራን ነበርና ከእናንተም ከኛም ያሉ ነገሮች እኮ ቢነቀሱ በጣት የሚቆጠሩ አይሞሉም ልዩነታችን። ግን ማን ቀርቦ ይነጋገር የሚል አይነት ሀሳብ አንስተን እንወያይ ነበርና እንደው ማለት ያው በቅንነት ወስደን ከኛም ያሉ ጉድለቶችም ከነሱ ያሉ ጉድለቶችን አሉ ክፍተቶች። አሁን ወንድም ኤርሚያስም እናንተ የምታነሷቸው እኛም ቤተክርስቲያን የሚያስተቹ ቅዱሳን የሚያስተቹ እግዚአብሔርንም ደግሞ እንደዚህ የሚያሰድቡ ብዙ ነገሮች አሉና እነሱን ነቅሰን አወጠን ከኛ የጎደሉትን ከነሱም የጎደሉትን ነገሮች ነቅሰን አወጠን እነዛን ነገሮች ላይ ብቻ ውይይት ቢደረግና እንደው እግዚአብሔር ይፈቅድ ያው ማለት በአብያተ ክርስቲያናት ደረጃ በኦርቶዶክስም በፕሮቴስታንቱ በካቶሊክም በትልልቆች ደረጃ በእናንተ ደረጃ ውይይት ተደርጎ ለሀገራችን መፍትሄ ይመጣ። ይሄ ሰጥ ገባው ቢቆም ማለት ያው የወንጌል ስራው ይቁም ማለት አይደለም። ያው እንደምትረዳኝ ንግግር አልችልም ብቻ ይቀጣ እንደምትረዳኝ አስባለሁ። ዳኒ በውስጥም አወራለሁ፣ ከስልኬን አስቀምጥልህና ወለውም አድርጌያለሁ። ተባረኩ። ጊዜ እንዳልወስድባችሁ ሌላ ጊዜ እድል ከሰጠኝ አወራለሁ። አዎ እሺ። ማለት ያነሳው ሀሳብ እኔ ምናልባት ወንድምነት ይጨምርበታል። ግን ያነሳው ሀሳብ ምንም የሚያለያይ ሀሳብ አይደለም እያወራን ያለ ነው። እውነት ለመናገር ዲያቆን ሚውት ታደርጋለህ? ድምፅ አለ አንተ ጋር። ቴንክ ዩ። የሚያለያይ ሀሳብ አይደለም እያወራን ያለ ነው። እንደውም ቤተክርስቲያኒቷ ብትችል ወደ እግዚአብሔር የምትቀርብበትን ሀሳብ ነው እያወራንላት ያለ ነው። እኔ የወንጌል አማኞችን
ቤተክርስቲያኒቷ ብትሰማ ብታደምጥ በጣም ነበር የምታተርፈው። ማለት እንደ ጠላትነት ባይፈረጅ ኦኬ፣ እንደ እግዚአብሔር ቃል ያልሆነችባቸውን ትምህርቶቿን ነው እያሳየን ያለ ነው። እና ይሄንን ስናሳይ ደግሞ ሰው ወደ እግዚአብሔር እውነት እንዲቀርብና ወደ እውነቱ እንዲመጣ ነው እያደረግን ያለ ነው። ይሄ ቤተክርስቲያኒቷ መስማት ብትችል ትልቅ እድል ነው። በጣም ትልቅ እድል ነው ለቤተክርስቲያኒቷ። እንደ ወንጌል አማኝ እንደውም ባለውለታ ያለ አይመስለኝም ለዚች ቤተክርስቲያን። መጽሐፍ ቅዱስ ውስጥ የሌሉ ትምህርቶችን ተሸክማ እንደ እግዚአብሔር ቃል ባልሆኑ ትምህርቶች ሰክራ ተመለሺ እያልን ወደ እውነት እንድትመለስ በእውነት በጽድቅ የቤተክርስቲያን ውስጥ የሌሉ ትምህርቶችን በእግዚአብሔር ቃል እያሳየናት ነው ያለን። ከዚህ በላይ የወንጌል አማኝ ለቤተክርስቲያን የሚያሳይ ፍቅርን መግለጫ መንገድ አለ ብዬ አላስብም። ለምን ባልዋለችበት እየወቀስናት አይደለም። መጽሐፍ ቅዱሳዊ ባልሆነ መንገድ እኛም እየሄድን እየነገርናት አይደለም። እንደ እግዚአብሔር ቃል ያልሆነችበትን ትምህርቱን እየነቀስን ሐሳቧን እያሳየን እነኚህ ትምህርቶች እንደ እግዚአብሔር ቃል አይደሉምና ተመለሺ ነው እያልን ያለነው። ከዚህ በላይ መቀራረብ አለ ብዬ አላምንም። ማለት በቃ ለቤተ ክርስቲያኒቷ የሚያስፈልጋት እንዲህ አይነት ትውልድ ስህተቷን የሄደችበት መንገድ እንደ እግዚአብሔር ቃል ያልሆኑባትን ያንን መንገድ በትክክል በጽድቅ በቅድስና እግዚአብሔርን ባለመምሰል የሄደችባቸው እነኛን ትምህርቶቿን በትክክል ማሳየት ነው። ከዚህ ውጭ ሌላ አማራጭ ያለ አይመስለኝም። ከቤተ ክርስቲያኒቷ መቀራረብ ማለት ይሄ ነው። እኔ በአንድነት መስራት በፍቅር መስራት የሚባል ከሆነ ይሄ ነው ያለው፣ መስራቱ ይሄ ነው። ከዚህ ውጭ ሌላ መስራት የለም ማለት በቃ እያደረግን ያለ ነው። አሁን እሱ ነው ለቤተ ክርስቲያኒቷ ምንድነው የሚያስፈልጋት? ይሄው ነው የሚያስፈልጋት። በእግዚአብሔር ቃል ያልሆነችበትን መንገዷን መጠቆም፣ በፍቅር ያችን ቤተ ክርስቲያን አፕሮች ማድረግ ነው ብዬ ነው የማስበው። ባልዋለችበት በሌለችበት በሐሰት እየከሰስን አይደለም። መኖር ቤተ ክርስቲያኒቷ መጥላት ነው ለኔ። እንደ እግዚአብሔር ቃል ባልሆነችበት መንገድ ላይ ስትሄድ አብሮ እያጨበጨቡ ልክ ነሽ ቀጥይ እያሉ ተስማምቶ መኖር ቤተክርስቲያኒቷ መጥላት ነው። ለኔ የሚታየኝ እሱ ነው። ምክንያቱም በዚህ መንገድ ስትሄድ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ስለምትርቅ ቤተክርስቲያኒቷ መጨረሻ ላይ ይሄ ሁሉ ትውልድ ሲኦል ስለሚገባ ማለት ነው። አሁን ግን እንደሱ እያደረግን አይደለም። ስለምንወዳት ይችን ቤተክርስቲያን እግዚአብሔር በዚች ቤተክርስቲያን ላይ አሁንም ስራ አለው ብለን ስለምናምን ትውልድ አለው ብለን ስለምናምን እያሳየን ያለ ነው። በእግዚአብሔር መንገድ ያለነችበትን ያንን ጎዳናዋን እንደ እግዚአብሔር ቃል መንገዷን እንድታቀና መስታወቱን እያመጣንላት የእግዚአብሔር ቃል እያሳየን ያለ ነው። ይሄ ነው የፍቅር ልምምድ ለኔ። መቀራረብ ማለት ይሄ ነው። ከዚህ ውጭ ሌላ መቀራረብ የለም። ከዚህ ውጭ የሚደረጉ ነገሮች ለኔ ቤተክርስቲያኒቷን የመውደድ የፍቅር መገለጫ ነው ብዬ አላ። ምክንያቱም አንድ ሰው እየሞተ እያየኸው ሚድንበትን መድኃኒት ካላቀበልከው አንተ ትጠለዋለህ። ያንን ሰው ጥላቻ ነው ለኔ። ያ ሰው እንደሚድን እያወቅ መዳኛውን መድኃኒት ይዘህ ዝም ካልክ ያንን ሰው አትወደውም። ብትወደው በእጅ ላይ ያለውን መድኃኒት ምን ታደርጋለህ? ትሰጠዋል። ካልሰጠውስ ያንን ሰው አትወደውም። ብራዘር አትወደውም። ያንን ሰው ብትወደው ኖሮ በእጅ ላይ ያለውን መድኃኒት ትሰጠዋል። በተመሳሳይ መልኩ ነው ብራዘር፣ እጃችን ላይ ያለው የሚያድናት ቤተክርስቲያኒቷን የሚታደጋት መድኃኒት የእግዚአብሔር ቃል የወደቀችበትን እንደ እግዚአብሔር ቃል ያልሆነችበትን ያንን ትምህርቷን እንድትጥል እውነተኛውንም የጽድቅ መድኃኒት ኢየሱስ ክርስቶስን እናሳያታለን። ፍቅር ከዚህ በላይ ሊገለጥ አይችልም። ሌላ የፍቅር መገለጫ የለም። ያለው የፍቅር መገለጫ ነው። ይሄንን ነው እያደረግን ያለነው እና እዚህ ያለን ኦርቶዶክስ ላይ የምናገለግል ሰዎች እያደረግን ያለነው ይሄንን የተለየ ነገር አይደለም እያደረግን ያለነው እና ይሄው ነው መልእክታችን። ከዚህ በላይ መቀራረብ መንገድ አለን ብዬ አላምንም። በቃ በዚሁ መንገድ ነው የምንቀጥለው። እናንተ የምትረዱበት የፍቅር መገለጫ የአንድነት መገለጫ እንዴት እንደሆነ በእውነት ሊገባኝ አይችልም። ሙስሊም ጋር ሄዳችሁ እኮ የምታረጉት ነገር ይሄን ነው አይደል? ሙስሊም ላይ የሚያገለግሉ ሰዎች
ሙስሊም ላይ የሚያገለግሉ ሰዎች ይሄንን ነው የሚያደርጉት። ኦኬ ወደ ሲኦል እየተነዱ ከእግዚአብሔር ሐሳብ እየራቁ እንደሆነ እያወቅ ለመቀራረብ ብለህ አብረህ ዝም ብለህ አትኖርም። ስህተት የሆነውን መንገድ እንደ እግዚአብሔር ቃል ያልሆነውን መንገድ ታሳያለህ። እንደ እግዚአብሔር ቃል እንዲመላለሱ የእግዚአብሔርን ቃል ትነግራቸዋለህ። ይሄንን ነው እያደረጉ ጆቫ ዊትነስ ጋር የሚሰሩት ኦንሊ ጂሰሶች ጋር የሚሰሩት ተመሳሳይ ነው። ኦርቶዶክስ ጋር ሲሆን የተለየ ነገር የምታመጡት ምንድን ነው? ብራዘር ለኦርቶዶክስ እንደ እግዚአብሔር ቃል ያልሆነችበትን ነገር አለመንገር ማለት ኦርቶዶክሳውያንን መጥላት ማለት ነው ለኛ። ታዲያ ለምን ወጣን? ብራዘር ተስማምቶ ለመኖር ምናምን ይሄ እኮ ነው። ታዲያ ተስማምተ እንድንኖር እኮ ነው ወደ እግዚአብሔር ቃል እንስማማ ነው እያልን ያለ ነው፣ ሌላ አይደል። እና ወንጌል እንደዚህ ነው ደግሞ የሚሰበከው በፍቅር። ይሄው በፍቅር ነው እያደረግን ያለ ነው። ከዚህ በላይ በፍቅር መገለጫ ያለበት ነገር ያለ አይመስለኝም። እውነትን በፍቅር እንገልጣለን፣ የጎደለን ነገር ግን እንጨምራለን። ምንም ጥያቄ የለውም። ግን ብዙ ባና መናፍሰው ባይ ነኝ ማለት ትክክለኛ መንገድ ላይ እንዳለን ይሰማኛል። ጌታን እያገለገልን ያለ ነው። ቤተክርስቲያኒቷን ከማንም በላይ ባንል ቢያንስ ከእናንተ እኩል እንደምንወዳት ማወቅ አለባችሁ። ለቤተክርስቲያኒቷ አንዳች ጥላቻ የለንም። አንዳች ጥላቻ የለንም። አንዳች ጥላቻ የለንም ለቤተክርስቲያኒቷ። በድፍረት ነው የምናገረው። አንዳች ጥላቻ የለንም ለቤተክርስቲያኒቷ። አንዳች ጥላቻ ማለት እና መልእክታችን ይሄ ነው። ምናልባት ወንድምነት ሐሳብ ካለ መቀጠል ትችላለህ። እሺ እመጣለሁ። ዩዘር 59 እመጣለሁ ወደ አንተ። ችግር የለም እናወራለን። ጸጋ ይብዛል። ትንሽ 1-5 ደቂቃ ታገስ። ወንድምነት አለ አይምሻ። እሺ እሺ ዲያቆን ሾች ናቸው ይብዛ ወገኖች። ዳኒ እስኪመለስ ድረስ እንምራለት። እንግዲህ ዲያቆን ወርዷል አይደል? ተመልሷል። ዳኒ ተባረኩ። እሺ ጆዬ ጸጋ ይብዛል፣ ተባረክ። እሺ ዩዘር 59 ሰላም ለአንተ ቅድሚያ አንስት። እሺ እንዴት ነው ዳኒ? እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም። ሰላም ናችሁ? አይሰማም አለ ድምጽ አይሰማም። ናቸው አዎ ጌታን መቀበል ፈልጌ ነበር። የድምጽ ይሰማል ግን ተናገር እስቲ። ያው ያነሳሳኝማ በቃ ያው እውነተኛው ጌታ በእናንተ ዘንድ እንደሆነ የሚሰበከው ስለገባኝ ነው። ዳኒ ያናግራው ፍሪዝ አድርገህ ነበር። እሺ 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 ጌታን ለመቀበል ያልከኝ ልጅ ነህ? አዎ ዳኒ አዎ። እሺ አንተ ከጀርባ የሆነ ድምፅ አለና መቀነስ ትችላለህ? እሺ ያው ዘግቼዋለሁ ዳኒ። እሺ ቴንክ ዩ። እሺ ምን ገባህ?
ምን ተረዳ? ያው የተረዳሁት እንግዲህ ያው እውነተኛው ጌታ እናንተ እንደምትሰብኩት ምናምን ነው የገባኝ እኮ። ምን ገባህ ማለቴ እውነተኛ ጌታ ነው፣ ግን ምን ተረዳ? አይ የዘላለም ሕይወት እንዳለ ገብቶኛል። የዘላለም ሕይወት እንዳለ ስለገባኝ ነው። እውነተኛው ኢየሱስ እናንተ ጋር እንደሚሰበክ ትክክል እንደሆናችሁ እሺ። እና ፎሎ ባክ መልሼልሃለሁ እና ፎሎ ባክ መልሼልሃለሁ። ስልክን አስቀምጥልኝ፣ አሁን ደውልልሃለሁ። አይ እዚሁ መመስከር ፈልጌ እኮ ነው ዳንዬ። ትንሽ ችግር የለም እኮ ጌታን ተቀበልና ከዛ ትመሰክራለህ። ችግር የለም። በውስጥ መስመር ስልክን አስቀምጥልኝና ለምስክርነት ይደርሳል። ዶንት ወሪ ብራዘር። እንዴት ነው ማለቴ እንዴት ነው የምቀበለው? እኔ ከኦርቶዶክስ ነበርኩኝ እኮ። ስልኬን አስቀመጥኩልህ አልኩ። ስልኬን አስቀምጬልሃለሁ። ስልክን አስቀምጥልኝ፣ ደውልልሃለሁ። ኦኬ። እዚህ አይሆንም ማለት ነው ዳንዬ? አይ ሆነ የግድ እዚህ መሆን አለበት ብለህ ታምናለህ? ሰው ጌታን ለመቀበል ለዛ ነው የሚሰማው? ሌሎችም እንዲማሩበት ብዬ እኮ ነው። ሌሎችም እንዲማሩበት ብዬ ዳንዬ። ምንም መጀመሪያ አንተ መዳንህ ነው የሚያሳስበው እንጂ ሌላ ሰው ከአንተ ጌታን መቀበል ሌሎች የሚማሩ የሉም። ኦኬ። እኛ መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያየታ ነው የምንመረምረው። በውስጥ ጌታን በውስጥ ተቀበል ከፈለክ ወንድምነት ይደውልሃል። ከዛ የምትመሰክረው ነገር ካለ የሚመሰከር ነገር ካለ ትመሰክራለህ ማለት ነው። ጨርሰናል። እንኳን እንደዚህ አይነት አንድ አጭበርባሪ አይደለም፣ ማንም አንስተውም። ጌታ ከኛ ጋር ነው። እሺ ከፈለክ አንተ በውስጥ ጌታን ተቀበል ወንድምነት። ጨርሰናል። ቴንክ ዩ። እሺ ዲያቆን ሰላም፣ እንዴት ነህ? አይ ቲንክ ዲያቆን ወይ ለቲክቶክ አዲስ ነው መሰለኝ። ኔትወርኩን ጥሩ ቦታ ላይ ካልሆንክ አይሰራልህም። ቲክቶክ በጣም ኔትወርክ ይፈልጋል። እሺ ይሰማል ወዳጄ ድምፅህ? እሺ ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ ምን እንርዳ? አይ እኮ ማውራት ፈልጌ ነው። ስለ ኦርቶዶክስ ስታወሩ ኦርቶዶክስን ማስገባት አለባችሁ። እና ቅድም በምን ጉዳይ ላይ ማውራት ፈለግ? ገድላትና ኦርቶዶክስ ያላችሁ ነበርና እሺ። እና አንዳንድ ከኦርቶዶክስ አስተምሮ ውጪ ነው የምታወሩት። እሺ እና ለምሳሌ አወራነው ሀሳብ ከኔትወርክ ነው ነው። እሺ ለምሳሌ ገድል እና ኦርቶዶክስ አሁን ኦርቶዶክስ በመጽሐፍ ቅዱስ እንደማታመን ጨለማ ውስጥ እንዳለች አስተምሯ ስህተት እንደሆነ ነው እና እኛ የምናምነው በመጽሐፍ ቅዱስ ነው። ገድልና ድርሳናት የምንጠብቀው ላስተምሮ ነው። እሺ ድምፅህ ምናልባት ትንሽ ታፍኗል፣ አይሰማም። ነው ራሱ ጮክ አድርጌ ነው እየሰማው ያለሁት እና ሁሉ ሰው እንዲሰማ አሁን ፐርፌክት፣ አሁን ይሰማኛል። አሁን አሪፍ ነው። እሺ መልካም። ቤተክርስቲያኒቷ ውስጥ የጨለማ ትምህርት የለም ብለህ ታምናለህ እንደ አንድ ዲያቆንነት? ስትል ምን አይነት ጨለማ? ከእግዚአብሔር ሐሳብ ውጪ የሆነ ትምህርት አንዳንዱ አጋንንት የለም። በእውነት የለም። እኔ እስከማውቀው ድረስ የለም። መረጃ ካለ ልትጠቁመኝ ትችላለህ። ኦኬ ቃል ለምትነ መኖሩን ማውቀው። እሺ ለምሳሌ ፊት ለፊት ያለ መጽሐፍ ነው። ይሄ መጽሐፍ ታውቀዋለህ? አርጋኖን ታውቀዋለህ? አርጋኖን መጽሐፍ? አዎ
ኦኬ አርጋኖ ውስጥ ያሉ ሀሳቦች ሁሉ የቤተ ክርስቲያኒቷ የምታምንበት ያልተሳሳተ ሀሳብ ነው ታምናለህ? አሳታሚው ማን ነው? መቼ ነው ተጻፈው? ወምን የሚለው ነው? መጽሐፉን ሙሉ በሙሉ ነው ወይስ ምን ተጻፈው አገኛን? አርጋኖን የሚታወቅ መጽሐፍ ነው ቤተክርስቲያኒቷ ውስጥ። አዎ የሚታወቅ መጽሐፍ ነው። ስለዚህ አርጋኖን መጽሐፍ ላይ ያለው ሐሳብ ቤተክርስቲያኒቷ ውስጥ የሚታመን ትክክልም የሆነ እንደሆነ የሚታወቅ ሐሳብ ያለበት መጽሐፍ ነው ወይ ያልኩ ነው ያለሁት። ግልጽ አይደለም ያልከኝ ማለት አሁን ለምሳሌ በዚህ ቦታ ትክክል አይደለ ይሄ ትክክል ነው የምትለው ነገርኛ አንተ በደፈና መጽሐፉን እያልከኝ እኮ ነው አለ። መጽሐፉን ለምሳሌ የሆነ ቦታ እንደብልኝና ከመጽሐፍ ቅዱስ አብያ ቤተክርስቲያን መጽሐፉን ሙሉ ለሙሉ አይደል የምትቀበለው? ከፋፍላ ነው የምትቀበለው? አዎ ከፋፍላ ነው የምትቀበለው? መጽሐፉን ከፋፍላ ነው የምትቀበለው ቤተክርስቲያኒቷ? አሁን ከፋፍላ ሙሉ አሁን እኔ እኮ የሚሟገተው በሐሳብ ነው እንጂ መጽሐፉ ይሄ በከለሩ አይደለም። ምን አለ በውስጡ ላይ እኮ ስለ ውስጡ ነው። አንደኛ ገደል ነው። ስለ ውስጡ ነው ያወራው። ውስጡ ያለውን ሐሳብ ቤተክርስቲያኒቷ ሙሉ ለሙሉ አይደለም የምትቀበለው። የማትቀበለው ሐሳብ አለ ከዚህ ውስጥ የሰማኸው እስከዛሬ? ለምሳሌ አንተ ቅድም ጨለማ ነው ያልከውንም የትኛውን አገኘው አንተ? ለምሳሌ አንብብልኝና ትክክል አይደለም ተስማምተን እንድንሄድ እኮ ነው። ቤተክርስቲያኒቷ ይሄንን መጽሐፍ ትቀበላለች። አዎ ጎበዝ ጎበዝ። እንደሱ ስትለኝ አሁን መግለጥ ስለሚመቸኝ አንተ ወደምትፈልገው ብቻ እየመራኝ እኮ ነው። አይ እኔ ችግር የለብኝም። አንተ በምትፈልገው መንገድ ሂድ። አልመራ ችግር እምነትህን ብቻ ንገረኝ አንተ። እሺ ማኔ እሺ በደምብ ስማኝ። የአዳምን መርገመ ስጋና መርገመ ነፍስ ያጠፋችሁ ማናት? ወይ ያጠፋው ማለት ነው? ማንን? የአዳም መርገመ ስጋና መርገመ ነፍስ ያጠፋው በማን ነው? አዎ ድገምልኝ፣ ተቆራረጠ። የአዳም መርገመ ነፍስና መርገመ ስጋ የጠፋው በማን ነው? በክርስቶስ። እርግጠኛ ነህ? መርገመ ነፍስና መርገመ ስጋ የጠፋው በክርስቶስ ኢየሱስ ብቻ ነው? አይ የተቆራረጠ ተቸገረ። አትሰማለህ? እስካሁን ያንተ ድምጽ እየራቀብኝ እኮ ነው። አይሰማም? የኔ ድምጽ አይሰማም ወገኖች? የኔ ድምጽ አሁን ይሰማኝ። ቀደም መርገመ ምናምን ብለህ ስትጀምር አልተሰማኝም። እሺ የአዳም መርገመ ስጋና መርገመ ነፍስ የጠፋው በማን ነው? መርገመ ስጋና መርገመ እየተቋረጥክ ነው። አሁን እኔ ጋር እየሰማው አይደለም። ያንተ አሁን እኮ ነው የራቀብኝ እኮ ነው ድምጽ። አሁን ትሰማለህ? እስኪ ደግመህ አውራ ብራዘር። አሁን ይሰማኛል። አሁን እሺ፣ አይ ቲንክ ኔትወርክህ ይመስለኛል። የአዳምን መርገመ ስጋና መርገመ ነፍስ ያጠፋው ማን ነው? በቤተ ክርስቲያን የሚታመነው ዲያቆን
ሄሎ እሺ፣ ስለ ማርያም ንገረን እስቲ። ማርያምን እንዴት ነው የምታምኗት? ማርያምን ንግግርን ቅድስት ድንግል ማርያም ብለህ ጀምረ። ማርያም ሲባል ብዙ ሰዎች አሉ። አሁን ማርያም ማናት የሚለውን ጋር ማርያም ማናት ነው የቷ ማርያም ነው አልከኝ። አሁን ብዙ ማርያሞች አሉ። የቷ ማርያም ኔትወርክ ማርያም ሲባል ነው ኔትወርኩን የሚለቀው። የቷ ማርያም አልኩት አይደለም። ማርያም ማና የቷ ማርያም? ለምሳሌ የሙሴ እይታ አለች፣ የኢየሱስ እናት አለች። መጽሐፍ ቅዱስ ከ8 በላይ ማርያሞች አሉ። የትኛው ማርያም ነው? አኮ እስካሁን እንደዚህ አላወራህምና ኔትወርክ በአንዴ ተለቀቀ ማርያም ሲባል። ኔትወርክ እኮ ኔትወርክ ለሰራተኛ አይደለሁም እኮ ዳጅ በስርዓት አናገረኝ እንጂ። እና ኔትወርኩ ኦርቶዶክስ ነው ማርያም ሲባል የሚለቀው። እሺ ቅድም አንድ አዳም ትላለህ፣ አንድ ማርያም ትላለህ። ግራ እሺ አሁን አዳም ጨርስ ማርያም ጨርስ። እሺ አሁን ተመችቷል ማለት እንቀጥል። አሁን ኔትወርክ ጥሩ ነው። አይ ቲንክ ሲያዝ ማርያም እያልኩ ጠይቃለሁ። እሺ እንቀጥል። ይሰማል እስካሁን ስለሰማኝ ማለት ነው። እሺ ያ ችግር የለም አይዞህ። እሺ አሁን ልጠይቅህ ሳይወጣ ኔትወርኩ የአዳምን መርገመ ስጋና መርገመ ነፍስ ያጠፋው ማን ነው? አዳም ነፍሱ ጠፍቷል እንዴ? ነፍስ ሟች አይደለችም እኮ። ኔትወርኩ ተመለሰበት፣ አልሰማኝም። መርገመ ስጋና መርገመ ነፍስ ያጠፋለት ማን ነው? በማን ነው? እንደዛ አይነት አስተምሮ የለንም። መርገመ ነፍስ የሚባል ነፍስ አትረገምም። ነፍስ ያዋት ነው፣ ያዋ ናት። እውነተኛ ዲያቆን ነው ግን ጠይቀው እንደገና። አሁን አንተ ከዚህ መጽሐፍ ከዚህ ገጽ ከዚህ ርዕስ አገኘዋለሁ ብለው ብታዩ ጽሁፉን ብታሳየኝ እኮ ጥሩ ነው። ያንተ ሐሳብ ይሁን የመጽሐፉም ይሁን እኮ ግልጽ አላደረክልኝ። ቀጠሩ ሰማነ ዲያቆን ነህ ግን አይደል? ጥያቄ የተፈጠረባቸው ነው ሰዎች። ምን ትጠራጠራለህ እንዴ? አይ የተጠራጠረ ሰው ስላለ ነው። እኔማ አምናለሁ። ምን ነው አንተ ነህ እንደ ዲቁና ማድረግ የሰጠኝ? እኔ አመንኩ። ያላመነ ሰው አለና ንገራቸው፣ ኮንፊርም አድርግላቸው። ያላመነ አስገባው፣ ካላመነ ገና አስገባው። እሱ ነው ያላመነው። ስለዚህ ዲያቆን ነህ ማለት ነው ወዳጄ። እሱ ጋር ማናን ተፈለከውን ቀጥታ ሐሳቤ ነገር ነው። አይ ነህ ወይ ስሙ ስለተጠቀምክ መጠቀም ስትጠየቅ በጠባይዘው መመለስ መቻል አለብህ። ዲያቆን ብለሃልና በእውነት የድቁና ኑሮህ ነው ወይ ስሙ እየተጠቀምክ ያለው? አይ ምንድነው ዲያቆን ነህ ወዳጅ? አዎ አይደለም በልና አንገት ወዳጄ ከመርካቶ ገዛሁት አይደለም እኮ ምን ከመርካቶ የገዛው አይደለም። ታዲያ ከየት ነው ያገኘው? አሁን ያንተ ዲያቆንነት ነው ወይስ ጥያቄ እንትኑ ፈለከው ነው? ግራ አጋባኝ። ምን ነው ጨነቀህ? ዲያቆን መሆንህን ታፍርበታለህ? አንተ ፈለከው የሐሳብ ልዩነት ሐሳብ ላይ ለማውራት አይደለ ፈለከው? ስሙን ስለተጠቀምክ ሰዎች ሲያዩ ዲያቆን መሆንና ለመሆንህን እንዲያረጋግጥ ነው ያክል። አዎ ነኝ ወይ አይደለሁም ብለህ እኮ ማለት ትችላለህ። በጣም ቀላል ጥያቄ ነው የጠየቅኩህ። ማለት አዎ ነኝ አልኩ። በቃ ጥሩ። ቀደም ምን እንዳልክ ሰምተናል። አሁን እንቀጥል። ይሄው እንደዚህ ይላል። የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር በአንቺ ተደረገ ይላል። ቤተክርስቲያናችን ውስጥ መርገመ ነፍስ የሚባል ነገር የለም እያልከን ነበርና ግን ቤተክርስቲያን ይሄው የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽው አንቺ ነሽ ትላለች ቤተክርስቲያን። ቤተክርስቲያን ተሳስታለች። ቀደም ያሳየኝ መጽሐፍ ማን እንዳተመው ገጹንና ፊት ለፊቱን አሁን ያነበብከውን ገጹን ንገረኝ። ይሄው ገጽ 19 አርጋኖ መጽሐፍ ቤተክርስቲያን ውስጥ በጣም የሚታወቅ ፊት ለፊት አሳየኝ። እሺ አሳታሚው ማን ነው? ፊት ለፊት አሳየኝ።
ማን ነው አሳተመ? ተስፋ ገብረስላሴ። እሺ ከዛስ? የአርጋኖ የእመቤታችን ምስጋና መጽሐፍ ይላል ገጽ 19 እኔ የሚቀበለው በጠቅላይ ቤተ ክህነቱ በተጻፈው ነው እንጂ ማንም ነጋዴ በጻፈው አልቀበልም። ተስፋ ነጋዴ ነው እያልከን ያለው? ዘነት መጽሐፍ ነጋዴ ነው እያልከን ያለው? ትንሣኤ ዘጉባኤ ማተሚያ ቤት ታተመ ነው የሚቀበለው። ነጋዴ ነው እያልከን ነው ወይ ያለው ነው ያልኩት። ወልድ ቤተክርስቲያኒቷ እውቅና የሰጠችው ማተሚያ ቤት ትንሣኤ ዘጉባኤ ማተሚያ ቤት ነው። ከዛ ውጭ ያለ ማተሚያ ቤት የተጻፈ መጽሐፍ የለም አታምንም ማለት ነው። ቤተክርስቲያኒቷ አትቀበልም ያልከን ያለው? የተወገዘ ነው። የተወገዘ ነው። ስሙት እንግዲህ የተወገዘ ነው አለ። እሺ አሁን ሐሳቡን ነው የማትቀበለው ወይስ ማተሚያ ቤቱን ነው መቀበል ያቃተው? ሰሞኑን እኮ ገድለ ዮሐንስ ገድለ ምናምን የተጻፈው እየተባለ ተጻፈው የተባዙ በመናፍቃና በታድሶ የተጻፈው መጽሐፍ ችግር የለም። አሁን መቀበል የከበደ መጽሐፉ ነው ተሰጥቶን አልቀበልም። አንደኛው ከናል ሁለተኛ ሐሳቡ ላይ ግልጽ አድርጋ አሁን አንተ አሁን መቀበል ያቃተ ወዳጅ እያጠራ ነው ልንሄድ እኮ ነው። ችግር የለም። አንደኛ ከላይ እኮ እያጠራ ነው ልንሄድ ነው። አሁን መቀበል ያቃተ ሐሳቡን ነው ወይስ አታሚውን ነው መቀበል ያቃተ? ለዛ አይደለ እንደነማ ያወራለን እኮ መቀበል ያቃተ የትኛው ነው? ከላይ ምን ይላል? አንድ እኮ አንተ እኮ ቆርጦ ቀጥል እያደረግህ ከላይ ምን እያለ መጣ? እዛ ጋር ምን አለ? ወደ ታች ምን ይላል? እስቲ ከላይ ከፍ ብለህ አንብብልኝ፣ ወደ ታችም አንብብልኝ። እኮ አንዲቷ ጥቅስ ላይ ብቻ አልንጠለጠልም እኮ ሙሉን አንብብልኝ። ከላይ ምን ላይ ያለ መጣ፣ ታች ምን አለ፣ ትርጉሙ ምን ይላል ነው። እሺ ጥሩ አነብልሃለሁ። አሁን ግን አልቀበልም። ተቀበለዋል ማለት ነው። ሐሳቡን ተቀበለዋል ማለት ነው። እንቀጥል። ምኑ ሐሳቡን ሙሉ አንድ አንቀጹን አንብብ ወይም አረፍተ ነገር ሐረግ ላይ ግስ ላይ ብቻ ከሆነ እንትን ያልከ ጥሩ። ይኸው ሐረጉን ላንብብልሽ፣ ችግር ፓራግራፉን ላንብብልሽ። እንደዚህ ይላል ቁጥር 9 የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚገርምና የሚያስደንቅ እጹብ ነው። የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይነገር የማይመረመር ረቂቅ ሚስጥር በአንቺ ተደረገ። ከፍ ብዬ ላንብብልህ ከዚህ በላይ ሌላ ሐሳብ? ይበቃኛል። ማገዶ አልፈጅም። ይበቃኛል። እሺ ጥሩ ማገዶ አይፈጅም። ይበቃኛል። የፈለኩት እሱን ምንድነው ስህተቱን አልኩ። አንተ ከዚህ ቅድም ተሳስተህ ይሆን ቤተክርስቲያናችን ውስጥ መርገመ ነፍስ የሚባል ነገር የለም ማለት አሁን ተቀበልከው መኖሩን? እኔ ፈለኩት ወደ አልተግባባን ሙሉን እኔ ሐሳብ እኔ ሙሉ ቁንጽል ሳይሆን ከላይ ሙሉን ከተረዳው በኋላ ነው የሚያወራው እንጂ አንተ አንድ ሐረግ አነበብክልኝ እኔ ሙሉ ትርጉሙን ስለፈለኩ ተግባብተናል ነው። ተቀብለዋል ማለት ነው። ጥሩ ተቀብለዋል ማለት ነው። ቅድም ተሳስቶ ነው ቤተክርስቲያናችን መርገመ ስጋ መርገመ ነፍስ የሚባል ነገር የለም። አሁን ይሄ ሐረጉ አንቀጹ የሚያወራው ስለምንድን ነው የሚለውን ትርጉም ያስፈልገዋል እኮ ዳጅ የመጽሐፉ ባለቤት እኮ ነው። አሁን እኮ ልንመጣ ወደ ትርጉሙ ልንመጣ ነው። እሺ ጥሩ። የመጽሐፉ ባለቤት ስጋና መርገመ ነፍስ የጠፋው በማን ነው? የመጽሐፉ ባለቤት እኔ ነኝ እኮ አንተ አይደለም የምታስረዳኝ፣ እኔ ነኝ እኮ የሚያስረዳ። ለዛ ነው እየጠየቅኩ ያለሁት። ለዛ መጠየቅ ነው እንጂ ስለመጽሐፉ ነው አሁን እየጠየቅኩ ያለሁት ወዳጅ። እኔ እኮ እየመለስኩኝ አይደለም። የአዳም መርገመ ስጋና መርገመ ነፍስ ያጠፋው እንግዲያውስ ማን ነው? አሁን እሺ እንደማመነሽ ተራ በተራ ብናወራ እኮ ጥሩ ነበር። አሁን ላውራ። ሄሎ ወዳጅ፣ አሁን ይሄ ቦታው የሚያወራ በአማላጅነቷ በሚልጃዋ ነው የሚያስረዳ እና ለአንተ አሁን ስህተት ነው የምትለው ምንድነው ነው ያልገባህ? ምንድነው ነው
ሄሎ በማርያም ዘላለማዊ ድንግልና ታምናለህ? አዎ አምናለሁ። ስለዚህ ስለ ማርያም ብቻ ስንጠይቅ ነው የምታወራው ወዳጄ። አሁን እስካሁን ድረስ ምንም ሀሳብን አልሰማሁም። ጨረስክ እንዴ? እሺ እንግዲህ ዲያቆን እሺ፣ ሌላ ኦርቶዶክሳዊ እንደው በስርዓት ማውራት የሚችል ሰው አንዳንዱን የጊዜ ለመፍጀትም ይመስለኛል የሚመጣውና እንቅልፍ እምቢ ሲለው ይል ነበር ወንድምነት። እሺ